የእግዚአብሔር አባትነት፣ የእግዚአብሔር ጠባቂነት፣ የእግዚአብሔር ተረስቷል ጉዳዩ። ትውልዱ አሳደገኝ ብራዘር ረዳኝ አገዘኝ የሚለው ማን ነው? ሚካኤል። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቋለን። ሚካኤልን ሰው እኮ ወዶ አይደለም በነገራችን የእግዚአብሔርን መንግስት አውርሰን ብለን እንጠይቀዋለን። ይለይብኛል ሚካኤል ክንፉ ሸፍኖ በቤቱ አሳድጎኝ። መዝሙሩ ጠብቆ አሳድጎ ያላችሁት ሚካኤል ነው አልከኝ። መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ግን እዚህ ጋር ደግሞ ቅድም ያነበብነው ላይ ግን ዳንኤል ላይ ምንድን ነው ያለው? ከኃጢአትና ከመከራ ወይኔ ጉዴ ኃጢአት የለም ወዳጄ። እዛ ይለይብኛል ብሎ ዘምሮ እዚህ ሲመጣ አልወያይም ይላል። በዚህ ዶግማ አይደለም ይላል። ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ ሰው ወዶ መሰለ እንኳን ለስጋችን ለነፍሳችን የሚተርፍ መልአክ ነው ወዳጆች። ገድላቸው የሚያወራው ይሄንን፣ አውደ ምሕረታቸው ላይ የሚሰብኩት ይሄንን። እዚህ መጥቶ እንዳትጠቅስብኝ ይላል። ዶግማ አይደለም። ይሄ እኮ ነው ምን ነው የሁለት ዓለም ሰው ቲክቶክ ላይ ተዋሻላችሁ፣ ምድር ላይ ግን ያው 32 ሚሊዮን ታስገባላችሁ። እሺ አስረዳኝ። አስረዳኝ። በጣም ጥሩ። እኔ ምን አስረዳለሁ? ለመመለስ እኮ ነው የመጣው አይደለም። ይሄው እያስረዳው እኮ ነው አለ ብለ ሚካኤል ስለ ዓለም መጨረሻ ስለ ሲኦል ማለት እኮ የዓለም መጨረሻ ነው አይደል እንዴ? በዓለም መጨረሻ ማለት ምንድነው? አይደለም ራስ እግዚአብሔር እንክርዳዱን እንትን የሚለይበት ነው አይደለ? ከሲኦል የሚል እየጠበቅን ነው ያለው። ምኑ ጋር ነው ከሲኦል የሚለው? አረ ይሄው ላምበው አንዴ ለመጨረሻ ጊዜ እሺ የሚለው ምንድነው? ይሄ ስለምንድን ነው የሚያወራው? እየጠበቅን ያለን አተረጓጎሙን እኮ ነው እነሱ ስለ ሲኦል አሉ እንጂ ይጠብቃል እኮ ያለ እኮ ቅዱስ እየጠበቅን ነው እኮ ከሲኦል ድርሳነ ሚካኤል ይሄው ስለ ሲኦል እኮ ነው የሚለው። ከሲኦል እኮ ነው የሚጠብቃቸው። ታዲያ ከምንድን ነው የሚጠብቃቸው ታዲያ? በአትሙላዋ ወዳጄ አንተ ከሲኦል እኮ ነው እየጠበቃቸው ያለው የሚለው አንብበዋ አይደለም ብራዘር። እና ምንድን ነው የሚለው? ከሲኦል ይላል። አሳይ ቁጥር ስንት ነው? አማነባለሁ ይሄው አንዴ ደግሜ ላንብብላችሁ። ለአንተ አይደለም ማነባው፣ አንተማ አትሰማኝም። ቁጥር ስንት ላይ ይህ ክፍል ዳንኤል ይኸው ትንቢተ ዳንኤል ቁጥር 12ን አንብቡ። ይኸው እዚህ ጋር ቁጥር ስንት ላይ ቁጥር 12 ይኸው አይነበብም? ቆይ ዙም ላድርገው። ይሄ እኮ ስለ ሲኦል ነው የሚያወራው። በዚያን ዘመን ቆይ አንዴ ስሜት ያዘ። እሺ በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝቡም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል ይላል። የመከራ ዘመን የሚሆነው ስለ መቼ ነው? ጨርሰው የት ነው የሚሆነው? ወይኔ ጉዴ! የት ነው የሚሆነው ብራዘር? በሲኦል ነው የመከራ ዘመን የሚሆነው። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። ከየት ነው የሚድነው? ቆዳጅ አሁን የተጠየቀውን ከየት ነው የሚድነው? ይሄው የነገርህ እኮ ነው። ለምን አትጨርስላቸውም? ከየት ነው የሚድነው? ቆዳጅ እየጠበቅኩ ነው ያለው። እኔም እየጠበቅኩ ነው። ከየት ነው የሚድነው? ከሲኦል ነው ወይ? አይ ከኃጢአት እስራት እዚህ ጋር እያወራ ያለው ይህ ክፍል የሚያወራው ስለ መጨረሻው ዘመን ነው ያለ እኮ። ከሲኦል መሆኑን አሳየኝ ብራዘር። እሺ ላስረዳ። ይህ ክፍል ስለ ዓለም መጨረሻና ስለ ትንሣኤ ሙታን የሚናገር ትንቢት ነው አለ እኮ። ትንቢቱን ነገረ። አንብበው ገብተህ ውስጡ አንብበው። ስለ ዳንኤል ትንቢት እኮ ነው የሚያወራው። ስለ ዓለም መጨረሻ እኮ ነው የሚያወራው። የዓለም መጨረሻን ይጠብቃል አለ። ቅዱስ ድርሳኑን ደግሞ የጻፉት ደግሞ ከዚህ ላይ ተነስተው ነው። ከሲኦል ያወጣሉ ይላል ወይ? እሱ ላይ እኮ ነው ያለነው። ኧረ ወይኔ ጉዴ! ይኸውልህ ከኃጢአት ከሲኦል እኮ ነው የሚያድናቸው። ታዲያ ከየት ነው የሚያድናቸው? አይለም እና የዓለም መጨረሻ ምንድን ነው? ኃጢአት እኮ ማለት ይችላል ነበር። መጨረሻው ዘመን ነው። እሺ ላስረዳ ቢሆን ነው ስለ መጨረሻው ዘመን ሳይሆን የጠየኩህን ጥያቄ አስረዳኝ። እሺ ልመልስ። ጥሩ አንዴ ሚውት አድርግልኝ። እግዚአብሔር ስለ
እግዚአብሔር ስለ ኃጢአት ቢያወራ ስለ ኃጣን ብሎ ነው የሚገልጽልህ እንጂ ስለ መጨረሻው ዘመን አይልም። ወይ ደግሞ ስለ ኃጢአተኞች ብሎ ነው የሚገልጽልህ። ስለ መጨረሻው ዘመን የሚልህ እግዚአብሔር እንክርዳዱን ከስንዴው እንደሚባለው ንጹህን ከመጨረሻው እንደሚለዩት ሁሉ ሁሉም ጻድቃን እንደሚለያዩ ሁሉ ሁሉም ነገር ይለያያል። የዛ ሰዓት የሚጠብቀው ሚካኤል እያለ እኮ ነው ከእንደዛ ከክፉ ወይም ደግሞ ከሲኦል እንዳይገቡ ነው። ሌላ ስለ ዓለም መጨረሻ ታዲያ ምንድን ነው የዓለም መጨረሻ? የዓለም መጨረሻ እኮ ምንድን ነው? ኃጢአት ያለባቸውን ለማንጻትማ ወደ ክርስቶስ መጠጋት ነው ብለህ ነው የምትነግረኝ። ስለ መጨረሻው ዘመን ሲልህ ግን እያለ ያለው እየጠበቃቸው መከራ እያለ የነበረው ሙሉ ቃል አንድ ደግሜ ያነባዋለሁ። በዚያም ዘመን ስለ ሕዝብ ልጆች ቆይ አንዴ ላውራ። በዚያም ዘመን ስለ ሕዝብ ልጆች ቆይ አንዴ ላጨርስ፣ አንዴ ላስረዳ በደንብ አድርጌ ይገባል። ሌላ ነገር ላይ ገባ ብራዘር። ሌላ አልገባሁም፣ ምንም አልገባሁም። የቱ ጋር ገባ? መከራ ሜሎስ እስቲ ያስረዳኝ። ስለዚህ እሺ ችግር የለውም። አንተ አትሰማኝም። ስለዚህ እሱ ያስረዳኝ። ከኔ ጋር ነው የምታወራው ብራዘር፣ ከኔ ጋር ለምሳሌ አንተ አትሰማማ። አንተ አሁን እንተ የምታስቀየረኝ ሐሳብ እኔ እኮ እየጠየቅኩ እኮ ነው ያለሁት። ይህ ክፍል ስለ ዓለም መጨረሻ ነው የሚያስረዱ አይደለም? ትንቢተ ዳንኤል ጥሩ። የዓለም መጨረሻ ማለት ሲኦል ነው ወይ? ስለ መጨረሻው ዘመን ሲያወራ ሲኦልን ነው እያወራ ያለው? ቴንክ ዩ ሶ ማች። ኃጢአተኞችን ወደ ሲኦል የሚገቡበት ነው አይደል? የዓለም መጨረሻ ታዲያ ምንድን ነው? ንጹሃን ደግሞ ወደ ገነት የሚሄዱበት አለ፣ የዘላለም ሕይወት የሚያገኙበት ወይ ወዳጄ? አዎ ከሲኦል እንዳይገቡ እየጠበቃቸው እያለ እኮ ነው። እንዴት ነው የምትተረጉመው? አማርኛ አንዴ አረጋጋው። ከሲኦል መውጣት ነው። ጌታ ይገስጽ። አንተኛው ራሱ አይ ከስር ገስጾኝ ነው ወንድም፣ ይቅርታ ወዳጄ። ያው ይገስጽ በደምብ። ከሲኦል መውጣት ነው ወይ? ሚካኤል ነው ባይዘው መጀመሪያ የገሰጸው። ጌታ ይገስጽ የሚለውን ቃል ባይዘው ወዳጄ ፎከስ አድርገው ምላሽ ሰጥቶት ነበር። ያን ምላሹን መልአክ ይዞ ሲመጣ 21 ቀን የፋርስ መንግስት የሚባለው ፕሪንስ ኦፍ ፐርሺያ የሚባለው ያን መልአክ ተቋቋሙ መልእክቱን ወደ ዳንኤል እንዳያመጣ። ስለዚህ በዚህ ጊዜ ያን መልአክ ሊያግዘው ማን መጣ? ሚካኤል መጣ። ለምንድን ነው ሚካኤል የመጣው? ሚካኤል የእስራኤል ሕዝብ ጠባቂ መልአካቸው ነው። ለእስራኤል ብቻ? አዎ ለእስራኤል ጠባቂ መልአክ ነው። እንደ ህዝብ ለእስራኤል ጠባቂ መልአክ ነው። ስለዚህ አሁን ሚካኤል ሲመጣ ሚካኤልና የፕሪንስ ኦፍ ፐርሺያ የተባለው ሁለቱ ሲዋጉ ይሄኛው መልአክ ወደ ዳንኤል ይመጣል ማለት ነው እና መልእክቱን ይነግረዋል ለዳንኤል። እግዚአብሔር ጸሎትን የመጀመሪያው ቀን የሰማ ግን የፋርሱ መንግስት ምን አደረገኝ? አለቃ 21 ቀን ተቋቋመኝ። 3 ወይ ማለት ነው። አዮ መልአክ ነው ግን ማለፍ አልቻለም። ከሱ የሚበልጥ ስላጋጠሙ ማለት ነው። ከዚህ የተነሳ ሚካኤል መጣና ውጊያውን ጀመረ ማለት ነው። ይሄ የተከናወነው የት ነው? መንፈሳዊ ዓለም ላይ ነው የተከናወነው። ስለዚህ ቻፕተር ምዕራፍ 12 ላይ ስንመጣ ለዳንኤል ይህን ይነግረዋል ማለት ነው። ወደፊት በመጨረሻው ዘመን ታላቅ የመከራ ዘመን ይመጣል፣ ግን ታላቁ ሚካኤል ይነሳልና ዲፌንድ ያደርጋቸዋል። እሱን ነው እየተናገረ ያለው። ምክንያቱም ምዕራፍ 10 ላይ እንዳደረገው ሚካኤል መጥቶ መልአኩን እንደረዳው አሁን ደግሞ በመጨረሻውም ዘመን ምን ያደርጋል? ሚካኤል ዲፌንድ ያደርጋል፣ ህዝቡን ይጠብቃል፣ ህዝቡን እያለ ነው። ይህ ነው ሐሳቡ እንጂ ከዛ ውጪ ከሲኦል ጋር የሚገናኝ ከኃጢአት ጋር የሚገናኝ ሐሳብ አይደለም። ዘ ግሬት ትሪቡሌሽን ተብሎ ይታወቃል። በጽፍለት እዚህ ላይ ምንድነው ጄሚኒ ላይ በጽፍለት በደንብ አድርጎ ያስረዳል። እዚህ ጋር ይላል ይነሳል በማለት በታሪክ ማጠቃቀያ ህዝቡን ከጥፋት ለመታደግ ሰማያዊና ወታደራዊ ጣልቃ ገብነት ያደርጋል ማለት ነው ሲል ምን ለማለት ፈልጎ ነው? ሚካኤልን ሰማያዊና ወታደራዊ ሰማያዊ ውጊያው ይኸውልህ እንትናል ውጊያው እኮ ስጋዊ አይደለም። ሚካኤል መጥቶ ስጋዊ ውጊያ አይደለም የሚያደርገው፣ መንፈሳዊ ውጊያ ነው። ምክንያቱም አሁን ምድር ላይ ያሉ ሰዎች ምናምን የምናያቸው ሲዋጉ ከጀርባ አለ መንፈሳዊ ኃይል አለ። መንፈሳዊ ኃይል አለ። ውጊያዎች ጀርባ የሆነ ኃይል አለ። እሱን ለማሳየት ነው። እሱን በደንብ የምታስታውስ ከሆነ ምናልባት ከዚህ በፊት አንብበ ከሆነ ኤፌሶን መልእክት ምዕራፍ 2 ላይ ስለነዚህ ኃይላት ሲናገር የሚናገረው ነገር አለ አይደል? በሰማይ ለሚሰራው መንፈስ አለቃ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ ይላል እና ፕሪንሲፓሊቲ የሚባሉ አሉ። እያንዳንዱ መንፈሳዊ ሰራዊቶች ሊደር አላቸው። በስራቸው ደግሞ የነሱን ትእዛዝ የሚያከብሩ ደግሞ ሰራዊት አላቸው። ስለዚህ የሚካኤል ድርሻው ምንድነው ከተባለ ከአለቆች አንዱ ነው።
ሌሎች አለቆች አሉ። ሚካኤል ግን ምንድነው? ከአለቆች አንዱ ነው። የእስራኤል ሕዝብ ላይ የተሾመ ከአለቆች አንዱ ነው። ስለዚህ ቻፕተሩ የሚያወራው ስለ ሁሉ ሕዝብ አይደለም፣ ስፔሲፊካሊ ስለ እስራኤላውያን ነው። እኔ ደግሞ ጥያቄ ስለዚህ ሚካኤል ስልክ ገብቶበታል መሰለኝ እያወራ እንዳይሆን ምናልባት ከእንትን ወጥቶ። እሺ እሺ ሜላ ጸጋ ይብዛለሽ። እንቀጥላለን። ሌላ ኦርቶዶክሳዊ ካለ ታብታቡን በደንብ ከፍ እናድርገው። ጸጋ ይብዛላችሁ። ታብታቡን ከዚህ በላይ ከፍ እናድርገው። 500 ሺህ አካባቢ ንግባ። ሼሩንም እንደዛ ተባረኩ። ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ኦርቶዶክሳዊ ካለ እሺ ሞዴሬተሮች እስቲ ገስት ላይ የላኩ ሰዎች አሉና ተቀበሉልን ፕሊዝ። እኔ ጋር እየተሽከረከረ ነው፣ መቀበል አልቻልኩ። ይቅርታ ባትሪ ዘግቶብኝ ነው። በጣም ይቅርታ። ችግር የለም ሄሎስ፣ በጣም ሶሪ ባትሪ ዘግቶብኝ ነው። እሺ ችግር የለም። እሺ ስለዚህ ሀሳቡ ይሄ ነው። ከተነሳው ከሲኦል ከሚለው ሀሳብ ጋር ምንም የሚገናኝ ነገር አይደለም። የበለጠ ስለ ታላቁ መከራ ብለህ እዛው የከፈትከው እንትን ላይ ሰርች ብታረግ በደንብ አድርጎ ሊያስረዳ ይችላል ብዬ አስባለሁ። አይ ነው ግን እኔ አሁን እዚህ ጋር ሳየው ማለት ነው ከመጽሐፍ ሊቆችን ብሎ ሲያወጣ ኤአይኦ ላይ ወይም ደግሞ በመጽሐፍ ቅዱስም ቢያወራ ስለ እስራኤል ሚካኤል ብሎ ስለ እስራኤል ልጆች ያወራ እንጂ የህዝብ ላይክ ኢየሱስ ክርስቶስ በቀጥታ ላይክ የእስራኤል ልጆች ወይም ደግሞ ሲናገር ኢየሱስ ህዝቦች ምናምን ሲል ያው ስለ እስራኤል እንደሆነ ይታወቃል። ያው ሁሉም ሰው ያውቃል ማለት ከሱ ዘር ስለሆኑ ማለት ነው፣ ከነሱ ዘር እንትን ስላለ። ነገር ግን አስተምረው ግን ለዓለም እንደሆነ ታምናለህ አይደል? የትኛውም የነ ዳንኤልም ጥቅስ ይሁን የማንም ጥቅሶች ለህዝብ ለዓለም ናቸው። ስለ እስራኤል ጥቅስ አይደሉም። እንደ ያውዱ ይለያያል። አብዛኛው እስራኤልን ነው የሚመለከተው፣ እኛን አይመለከትም። ያ ስለ እስራኤል ነው፣ ስለ እስራኤል ይመለከት እንጂ አስተምሮቱ ስለ ዓለም ነው አይደለ? ክርስቶስ የሞተው ስለ ዓለም ነው አይደል? ክርስቶስማ ለዓለም ነው የሞተው፣ እሱ ምን ጥያቄ የለውም። እዚህ ጋር ግን እስራኤልን በተመለከተ ስፔሲፊካሊ የሚነገሩ ሀሳቦች አሉ ትንቢት ላይ እኔ እናንተን የማይመለከቱ። ነገር ግን አዳናቸው ብሎ ሲናገር የሚልህ ግን ወይ ደግሞ ጠበቃቸው ሲል ለእስራኤል ህዝብ ብቻ ሳይሆን ሌሎቹንም እንደሚያድን ያሳይሃል። የትኛው እንደሚጠብቅ ያሳይሃል። አሁን ለምሳሌ እሺ፣ አሁን ለምሳሌ እዚህ ጋር ምን ይላል? ታላቅ መከራ ተቀበሉ ብሎ ስለ እስራኤል ህዝቦች ባወራ ጊዜ ዓለም በሙሉ መከራ ውስጥ እንዳለች ለምሳሌ እናውቃለን። ለምሳሌ አይደለ በኃጢአት መከራ ውስጥ ዓለም ሁሉ አለች። ክርስቶስ ዓለምን ለማዳን ነው የመጣው። ነገር ግን እስራኤል ላይ ተወለደ አይደለ? ግን ለዓለም ነው የመጣው። ስለዚህ ስለ እስራኤል ባወራ ቁጥር ወይም ደግሞ ስለ እስራኤል መዳን እግዚአብሔር በምሳሌ ያስተምራል። ኢየሱስ ክርስቶስ ሲያስተምር በምሳሌ ነበር። ስለዚህ አንድ ነገር ሲያስተምር ወይም ጥበቃ ሲያደርግልህ ዓለምን ሁሉ እንደሚጠብቅ እያሳየህ ነው አይደለ? እንደሚያድን እያሳየህ ነው። ስለዚህ እንዴት ሚካኤል የእስራኤል ጠበቃ ነው ብቻ ብለህ እንዴት ደመደምክ? እንዴት እንደዛ ነው የሚለው? የእሱን ብቻ እንዴት የሚካኤል ለእስራኤል ብቻ ሰጠኸው? ለምን የክርስቶስን ለዓለም ሰጠህ ነው? እግዚአብሔር መላእክቶችን ሲልክ ጠየቀኝ አይደል? መልስ ልጨርስ ብዬ ነው። እግዚአብሔር መላእክቶችን ሲልክ ለምሳሌ ሰው ሊጠራ ይችላል፣ ወይም ደግሞ ለምሳሌ ለሱ ብሎ ሊልክህ ይችላል። ገብተዋል አይደለ? ወይ ደግሞ ለእንደዚህ ሀገር ብሎ ወይም መከራ ላለበት ይችላል። ነገር ግን አስተምሮቱና ድህኖቱና ምሳሌው ወይ ደግሞ መልእክቱ ለዓለም ነው። ጥበቃው ለዓለም ነው። ስለዚህ ከመከራና ከኃጢአት ወይም ከችግር ያድነናል ብሎ ከነገረ ወይም ደግሞ ጥበቃ ያደርግልናል ብሎ ከነገረ ምንድን ነው የምንጠብቀው? እሺ ለእስራኤል ብቻ የተላከ ነው ብለን ነው እኛ
መቀመጥ ያለብን ወይስ ለዓለም የተላከ ነው ብለን ነው የምንጠብቀው? እኔ በጣም ስለግራ ስለገባኝ ነው። ማለት እንዴት ነው የምንረዳው ይሄን ነገር? ክርስቶስ ለዓለም ነው የሞተው። አዎ የተናገረው ለዓለም ነው። አዎ ልመልስልህ። እሺ የመጀመሪያው ነገር እያንዳንዱ አውዶች እንደየአውዱ ነው የምንፈታቸው። ኢየሱስ ክርስቶስ የመጣው ለማዳን ለዓለም ነው ከተባለ አዎ። እዚህ ጋር ግን የሚናገረው ስለ ኢየሱስ ክርስቶስ መምጣትና እንደሚወለድ አይደለም። ይሄኛው ሐሳብ ሌላ ሐሳብ ነው ያለው። ስለ ታላቁ የመከራ ዘመን ነው የሚናገረው። እዚህ ጋር እያወራ ያለው ስፔሲፊካሊ ለማን ነው ከተባለ በጣም ስፔሲፊክ ተደርጎ እስራኤልና እስራኤልን ብቻ የሚመለከት ነው። ለዛውም ከእስራኤልም ደግሞ ቅሬታዎቹን የሚመለከት ሐሳብ ነው። እሱም በምን እናውቃለን ከተባለ አንደኛው ቅድም ማስረጃ ሰጥቻለሁ። ዳንኤል ምዕራፍ 12 ቁጥር 1 ላይ ስለ ሕዝብ ልጆች ነው የሚለው። ስለ ሕዝብ ልጆች እኛ የዳንኤል ወገን አይደለንም። የዳንኤል ወገን አይደለንም። ሲቀጥል ስለ ሕዝብ ልጆች ነው የሚለው። ስለዚህ የሚመለከተው ያንን ጄኔሬሽን ነው የሚመለከተው፣ ወይም ከዛ የሚመጣው ዘር ነው የሚመለከተው። ሲቀጥል እዛው ዳንኤል ምዕራፍ 12 ቁጥር 7 ላይ ጥቅሶቹን ብትይዛቸው አሪፍ ነው። ጃምቦ ነው እንድታነባቸው ማለት ነው። ባይብሉ ስለሌለ ወይም እንግሊዘኛውን ከፍተህ ብታየው አሪፍ ነው። ባይብሉን ይዘዋል አይደል? እንግሊዘኛውን እስቲ ክፈቱ። ምን ልክፈትልህ? እዛው ምዕራፍ 12 ነው። ቆይ ዳንኤል Daniel. Today I went to his house and told his friend, go ahead and them. ስንተኛ ቁጥር ልክፈተው? 2 እስከ 3 አለ፣ ከ4 አለ፣ 7 8 እስከ 9 ዳንኤል ቪዥን ኦፍ ዘ ፎር ቢስትስ እሱኛው ነው። በእንግሊዝኛ ምንድን ነው ስታምቦ? The Ancient of Days and the Son of Man የሚለው ነው ወይስ the plot against Darius? የትኛው ነው? ቁጥር 7 ላይ ዳንኤል 12 ቁጥር 7 ከወንዙም ውሃ ነው የሚለው በአማርኛ። እንግዲህ ዋተር ነው የሚል ፈልግ ምን የሚል በአማርኛው ከወንዙም ውሃ በላይ የነበረው በፍታ ነው የሚለው። ስለዚህ ስለ ውሃ የሚያወራ ዋተር ብሎ ቁጥር 7 ማለት ነው። ሰማው የሚል የዳንኤል ህልሙ ላይ ነው እዚህ ጋር የሚያሰኝ እሱ ነው። እሺ በቃ ወይም እዛው ከ6 እስከ 8 ነው። ከዛ ደግሞ ዳሪየስ አለ እንትን ናቸው የቱ ጋር እንደሆነ ብዙ ስለሆነ ቀይ ወይ ደግሞ ላው ቪዲዮ ላብረው አሩ ነው። ከ8 እስከ 9 ይዘለዋል። ሰባት ነው ጻፈለት ወይም ዳንኤል 12:7 ብለው ጻፈለት። እሺ እሺ መጥቷል። ያ በውሃውም ላይ የነበረው ያ በፍታ እሺ እሱ መጣ። የለበሰ ሰው ቀኝና ግራ እጁን ወደ ሰማይ አንስቶ እስከ ዘመን ዘመናትም የዘመንም እኩሌታ ድረስ ነው። ቅዱስም ሕዝብ ኃይል መበተን በተፈጸመ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማው። የትኛውን ህዝብ ነው የሚለው? በደም ካየው የተቀደሰውንም ህዝብ ይላል።
ስለ እስራኤል ያ የእስራኤል ነው አይደል? ይሄ አዎ እስራኤል ነው። ትክክል። በቃ ስለዚህ እዚህ ጋር ቃል የገባውም የሚሆነውም የሚደረገውም የሚጠቀሰው የተቀደሰው ህዝብ እስራኤል ነው፣ ሌላ ስለ ዓለም ህዝብ አይደለም። ያ ስማ ገባኝ። ግን አስተምሮቱ ስለ እስራኤል ነው ወይ ነው እኔ የፈለኩት ነበር። አዎ ስለ እስራኤል ነው። ስለዚህ እነዚህ ሀሳቦች የተለያዩ ትንቢት ክፍሎች ላይ እናገኘዋለን። ተመሳሳይ ሀሳብ ኤርሚያስ ምዕራፍ 30 ላይ ብትሄድ ይህንን ሀሳብ ከያዕቆብ ጋር አገናኝቶ ይናገራል እንጂ ስለ ዓለም አይደለም። አይ በቃ ይሄ በጣም ትልቅ እንጃ። ሜሎስን መጠየቅ ትችላለህ? በመንገድም ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአክን በፊት ሰድ በስመ አብ እንዴት ነው ነገሩ? ከሱ ጋር እንጨርስና ከዛ አንተ ትቀጥላለህ። ችግር እኮ የለውም። አንድ ላይ እንድትመልሰው እኮ ነው። ምን አስፈራ? መላሽ ከሆንክ መመለስ እኮ ነው። በቃ በጣም ፈርቻለሁ። ስለዚህ ታችሁ እኔ ደግሞ በጣም ፈራለሁ። የሚገርም አሁን ምን አስፈራል ብለህ በቃ እንዴት ፈራለሁ እና ብዬ እንድገባ ነው ብቻ። እሺ ጃምቦሎ ምን አድርግ መሰለህ ሜሎስዬ፣ አሪፍ ሀሳብ ነው የተነጋገርነው። ባይዘው አሪፍ ሀሳብ ነው። እኔ ሁላችንም የራሳችን አረዳ ሊኖረን ይችላል። አንደርስታንድ የአንተን ፖዚሽንም ገብቶኛል። ነገር ግን ክርስቶስ ሲያስተምር በምሳሌ እንደሆነው ሁሉ አንድን ነገር ሲያረግ ለእስራኤል ሕዝብ ይሁን እንጂ ክርስቶስ እስራኤል ላይ ተወልዶ በእስራኤል ሕዝቦች ላይ የእነሱን መከራ ለማውጣት ይሁን እንጂ አሁን እኮ አንተ የምታነሳው ሀሳብና ትንቢተ ዳንኤል ላይ ያለው ሀሳብ አይገናኝም። እኔ የማያነሳውትማ ቅድም እኔ ያነሳውት ዋና ሀሳብ ይጠብቃቸዋል ሲል አንተ ደግሞ ለእስራኤል ልጆች ብቻ ነው የመጣው ስትለኝ፣ አይ ለእስራኤል ልጆች ብቻ ከተላከ ዋናው መጠበቁና ማዳኑ ስለ እስራኤል ከሆነ መጽሐፍ ቅዱስ የሚያወራው ስለ እስራኤል ስለሆነ ስለዚህ እኛ ማመን አለብን ማለት ነው። የእሱን መጠበቅና ማዳን ጥበቃውን የሚካኤልን ብዬ ነው የነገርኩህ። ምክንያቱም እዚህ ላይ ስለሚል ቅዱስ ሚካኤል የእግዚአብሔርን ሕዝብ ለመጠበቅና ለመታደግ ልዩ ጥበቃ እንደሚያደርግ ያሳያል አለ። ከመከራና ብዬ ነው። ለዛ ነው ፖይንቱን ነገር እሺ ገባኝ። እሺ አንዴ አንተን ሚውት አድርገው ድምጽ ያስተጋባል። እሺ። ምክንያቱም እዚህ ጋር ስለ ዓለም መጨረሻ ነው የሚያወራው ብዬ ነው ትንቢተ ዳንኤል ብሎ ስላለኝ ነው። አዎ ልክ ነው። ይኸውልህ ስለ መልአክ ጥርት ያለውን ነገር ልንገርህና የያዘው የእኛንም ሙግት እንዲገባ ማለት ነው። ሌሎቻችሁ የምትገቡ ሰዎች መጀመሪያ የእኛን ሀሳብ ተረዱ። መላእክቶች አሉ ወይ? መላእክቶች አሉ። የመላእክት አለቆች ደግሞ አሉ። ከነዛ ውስጥ ስፔሲፊካሊ በስም የተነገረን ሚካኤል ነው አለቃ ተብሎ። እግዚአብሔር መላእክቶችን ይልካል። ወደ ህዝብ ይልካል። ወይም እንዲያበስሩ ወይም ደግሞ ከተለያየ አደጋ እንዲያድኗቸው እንዲጠብቋቸው ይልካል። ለምሳሌ እግዚአብሔር መልአክ ልኮ ዳንኤልን አድኖታል። ከአንበሳ አድኖታል። 3ቱን ወጣቶች ከእሳት በመላኩ በኩል እግዚአብሔር አድኗል። ዕብራውያን ላይ የሚድኑትን ሰዎች ወይም ደግሞ በጌታ የሆኑትን ሰዎች የሚጠብቁ እንደሆኑ መላእክቶች የመላእክትን አገልግሎት ይናገራል የዕብራውያን ጸሐፊ። ስለዚህ መላእክቶች አገልግሎት አላቸው። ይሄ እኛ እናምናለን መጽሐፍ ቅዱስ ስለሚናገረው ማለት ነው። ከተለያየ አደጋ የሆነ መልአክ መጥቶ በእግዚአብሔር ትእዛዝ ከዛ አደጋ ያድነናል። ምንም ጥያቄ የለውም። ቅድም ለዛ ነው መዳን የሚለው ቃል እንደያውዱ ይለያያል ብያለሁ አይደል? ስለዚህ ከአደጋ እንድንተርፍ ያደርጉናል ማለት ነው መልአኮች። በማን ትእዛዝ? በእግዚአብሔር ትእዛዝ። ያን ግን የሚያደርገው ማን ነው? እግዚአብሔር ነው ልኮ። የፈለገውን መልአክ ልኮ ያን ሊያደርግ ይችላል። እኔ ገብርኤልና ሚካኤልና ብዩ አይደለም። ገብርኤል እንዲያደርግልኝ ብዩ አይደለም። ገብርኤል ከዚህ ነገር አውጣኝ ብዩ አይደለም። እንደዚህ አይነት ነገር የለም። ዳንኤል የጸለየው ወደ እግዚአብሔር ነው። እግዚአብሔር ደግሞ የፈለገውን መልአክ ልኮ የአንበሶቹን አፍ ዘጋለት። ስለዚህ አካሄዱ እንደዚህ ነው። መጽሐፍ ቅዱሳችን ላይ የተቀመጠ አካሄድ እንደዚህ ነው።
ከዛ ውጭ ግን ከኃጢአት ስሬት ጋር በተገናኘ ከዘላለም ሞት ጋር በተገናኘ ከሲኦል መውጣት ጋር በተገናኘ ይህ አገልግሎት በፍጹም ለመላእክት የተሰጠ አገልግሎት አይደለም። እሱ ነው ሙግታችን። ስለዚህ መጽሐፍ ቅዱሳችን ይህን ያስተምራል። በኦርቶዶክስ ደግሞ መላእክቶች ከሲኦል እንደሚያወጡ፣ የዘላለም ሕይወት እንደሚያስወርሱ፣ ከሲኦል አውጥቶ እንደሚያጠምቁ ይነገራል። ትምህርቱም አለ። ስለዚህ የእኛን ፖይንት መጀመሪያ ተረዳን። ስለ መላእክት ያለንን አንደርስታንዲንግ ማወቅ ያስፈልጋል። ተረዳኝ ጃምቦሎ? ይሄ ነው ፖይንታችን። ተረድቻለሁ። እኔ ደግሞ እሺ አወሩና አንድ ሰብሰብ አድርጌ ይመጣላለሁ። እንትን እላለሁ፣ ቁጭ ብዬ ልሰብሰባችሁ፣ ልጻፋችሁ። ከመውጣት በፊት ምናልባት አብረ ሰብሰብ እንድታረገው ቁጭ ብዬ እሰማለሁ። ልክ ነው። አብረ እንድታስብበት ነው። አብረ እንድታስብበት ማለት ነው። እዚሁ ክፍል ላይ ኮንቴክስቱን እንየው፣ በአንተ ወይ እንየውና በዚያን የሚድኑት ሰዎች ምን አይነት ሰዎች ናቸው? ጃምቦይ የሚድኑት ሰዎች ምን አይነት ሰዎች ናቸው የሚለው በመከራና በኃጢአት ይላል አይደለ? እንደዛ ነው። የሚድኑት ሰዎች ምን አይነት ሰዎች ናቸው ማለት? እሺ ላንብብልህ። እሺ ይኸውልህ በዚያን ዘመን ስለ ሕዝቡ ልጆች የሚቆም ታላቁ ሊቀ ካህን ይነሳ ይላል አይደል? እሺ ሕዝቡም ከዚያ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ መከራ የመከራ ዘመን ይሆናል አለና አነሳ አይደል? ያልሆነ መከራ በዚያ ዘመን ይለና በመጽሐፉ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል ነው የሚለው። በመጽሐፉ ተጽፎ የተገኘ። እሺ የሚድኑት ሰዎች ምን አይነት ሰዎች ናቸው? በመጽሐፉ ተጽፎ ያሉት በመጽሐፉ የተገኙ የዳኑት እነሱ ሰዎች ናቸው። ትክክል። ኦኬ። ስለዚህ አሁን ከምናነሳው ሐሳብ ጋራ የተገናኘ ሐሳብ እንደሌለው እንድትረዳው ያክል ነው። ኦኬ። አሁን ቅድም ያነሳነው ኮንሰፕት ቤተክርስቲያን ውስጥ ያለው ሲኦል ውስጥ ያለ ሰው ነው የዳነው። አገኘኝ። ሲኦል ውስጥ ያለ ሰው ነው ዳነ እያልን ያለ ነው። እሺ የሚለው የተጻፈው እኮ ነው። ስለዚህ ህዝቡ እንደሚድን ተጽፏል ነው የሚለው። ላዝሩልህ ብራዘር የሚለው አይደለም የምትለኝ እኮ የሚለውን እያነበብኩልህ እኮ ነው። እኔ አንተ ምናልባት መጽሐፍ ቅዱስ እጅ ላይ አላስቀም አይደል? ከጉግል ነው እያነበብክ ያለው አይደል? ኖ እሺ፣ ኖ እያነበብኩልህ ያለው ሰውም እንዲረዳኝ ሐሳቤን እንደዚህ ላድርገውና እያነበቡት ይረዱት አይሻልም? ያንተን አረዳኝ በትልቁ አድርገው የተጻፈውን ነው እያልኩኝ ያለሁት ማለት አንተ ሰርች አድርገህ ነው። እኔ የተጻፈውን በትክክል የተረጎመውን ነው እያነበብኩልህ ያለሁት። እኔም በትክክል የተተረጎመውን ነው እያሳየሁህ። አንተ የምታነበውን ነው ባይዘው አንተ የምታነበውን እኮ ነው ያስቀመጥኩት እዚህ ጋር። ግን አተረጓጎሙን ለምን ትቀየርከው? የተጻፈው አልተው ቀየርኩትም። ቆይ አንተ እያነበብክ ያለው ጄሚናይ የተረጎመውን ነው አይደለም? ያንተ መጽሐፍ ነው ማነበው፣ ጄሚናይ የተረጎመው አይደለም። አንተ የምታነበው እኮ ነውና በትልቁ አድርገው አይደለም ብራዘር። እሺ አንተ ከምታነበው ውጭ አለ እዚህ ጋር። ይሄን ከየት ነው ያገኘኸው? ወይኔ ጉዴ! አንተ ካነበብከው ውጭ አለ ወይ እዚህ ላይ? ከየት ነው ያገኘኸው ብራዘር? አንተ ያነበብከው ውጪ ነው ወይ? ይሄ እኮ ነው የምልሽ። ማግኘቱን ከየት ነው ያገኘኸው? መጽሐፍ ቅዱስ ነው ይሄ። ከመጽሐፍ ቅዱስ አይደለም። እስኪ መጽሐፍ ቅዱስ ምዕራፍ 7 ምዕራፍ 7 አውጣው። ኖ ስለዚህ እናውራ መጀመሪያ፣ ወደ ሌላ አትሂድ። እዚህ ጋር ጨርስ። አይደለም እዚህ ጋር ጨርስ ያልከኝን ጨርስ። እዚህ ጋር አንተ አንተ ነው አትበለና ብራዘር። ይሄው ላምብልህ። እኔ እኮ መጽሐፍ ቅዱስ ነው ያዝኩት ብራዘር። ኢየሱስ አንተ እኮ እያልክ ያለው ለተጻፈው ሰዎች በሙሉ ብቻ ነው አልከኝ። እዚህ ጋር ደግሞ አይልም ዳንኤል የተጻፉ ሰዎች የሉም አይልም። እዚህ ጋር የሚለው እዚህ ጋር የተጻፉ ሰዎች ሳይሆን ያልሆነ መከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ብሎ የሚነግርህ ሌላ ነገር ነው። በመጽሐፉ ተጽፎ የተገኘው ህዝቡ ሁሉ እያንዳንዱ ይላል። እሺ አንዴው ላምበበስ። በዚያን ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ ህዝብ አይልም። ህዝብ አይደለም የሚለው ብራዘር፣ አንብበው በስትክክል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብህ ሁሉ እያንዳንዱ ይድናል። የተጻፈው ህዝብ አይደለም። ማን ነው የጻፈው?
የትኛው የተጻፈው ህዝብ ነው የሚድነው? እንደዛ አይደለም እያየ እንድታወራ ነው አይደለም ከኔ ጋር ሳይሆን ከቃሉ ጋር እንድትከራከር እንደሱ ባለው ይሻላል። አሁን አንተ ያልከውን ሐሳቡን ላሳይ ያዞርኩላ። እሺ አንብበው። በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቅ አለቃ ሚካኤል ይነሳል። ከሆነ ጀምሮ እስከዚያ ድረስ ህዝብም እኮ እስከዚያ ዘመን ድረስ እንደ እርሱ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። አለቅ። እሺ፣ ስለዚህ የትኛው ህዝብ የተጻፈው? ይሄንን ነው የምትለኝ አንተ? ተጽፎ የተገኘው የትኛው ህዝብ የተጻፈው? የትኛው በመጽሐፉ ተጽፎ የተገኘው? እንዴት ነው የእናንተ? አንተ የትኛው መጽሐፍ ነው የምታነበው? የእግዚአብሔርን ቃል ነው ብራዘር እኮ የሁለታችንም እኮ አንድ እኮ ነው። ምንድን ነው የሚለየው? አሁን ባልኩ ወራጅ እስከዚያም ቀያይ ልዩነቱን ለማየት ነው። የሁለቱን ልዩነት አጻጻፉን ለማየት ነው። ቆይ እያነበብኩ ነው። ያልሆነ እስከዚያም ዘመን ድረስ እንደርሱ ያለ እዚያም ዘመን ድረስ በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። ትክክል። ሚካኤል ተነስቶ ህዝቡን ሁሉ አይልም ይጠብቃል ነው የሚለው። መከራው የሚያወራው ስለ ሚካኤል መጠበቅ እኮ ነው። አይ አይደለም የሚድ ነው። ስለ ህዝቡ የሚቆመው አለቃ ለኩም ስለ ህዝቡ ተናግና እየነገርከኝ እኮ ነው። የራሴን እየመለስክልኝ ነው። የኔን እኮ ነው የምትመልስልኝ። አይ ያንተን አይደለም። እሺ ያልከው ምንድን ነው ታዲያ? በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። ሚካኤል ለማን ተነሳ? ለተጻፈው ህዝብ። ልክ እኮ ነህ አንተ እኮ ልክ ነህ እኮ። የተጻፈው ሚካኤል ለማን ተነሳ? ለተጻፈው ህዝብ። ይሄን እኮ ነው እያልኩ ያለሁት። ጥበቃ አረገላቸው፣ ቆመላቸው ነው የሚለው። አንድ እኮ ቆመላቸው። የሚድነው ምን አይነት ህዝብ ነው? በዚያን ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። አየህ፣ ስለዚህ ያልተጻፈው ሳይሆን በመጽሐፉ ላይ የተጻፈው ህዝብ እንዳለ ምን ያደርጋል? ይድናል ነው እያለ ይድናል። ትክክል። ስለዚህ በዚያም ዘመን በመጽሐፉ ተጽፎ የተገኘው እኮ ነው ያለ ህዝብ ሁሉ እያንዳንዱ ይድናል። ህዝብህ እንደሚድን ይጽፋል፣ ተጽፎ ተገኝቷል እኮ ነው እያለ ያለው። የትኛውን ቃላት ጨዋታ ለመጫወት የፈለከውን ቃላት ጨዋታ ብትጫወት ያንተን አልተጫወትኩም። እግዚአብሔርን አልተጫወትኩም። እግዚአብሔርን ያንተ አረዳድ እኮ ነው ልክ ያለው ነው። እሺ ምንድነው ችግር ያለው? ልክ ያለው ነው ያረዳድ ምንድነው? ያንተ ልክ ያለው ነው። ላስረዳ። ይኸውልህ አንዴ ተረዳኝ፣ አንዴ ላስረዳ። በዚያም ዘመን በመጽሐፍ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል። በመጽሐፍ ቅዱስ የተገኘው እያንዳንዱ ሁሉ ይድናል። መጽሐፉ ላይ ነው የተገኘው ጽሑፉ እንደሚድን ማለት። ኧረ በኢየሱስ ክርስቶስ። እሺ አሁን የምናወራው ርዕስ ስለ ሚካኤል ማን ያድነዋል? ማን ያድነዋል አለ ሚካኤል አይልም። ብራዘር ቆይ አንዴ ስሜት ጥበቃ ያደርግላችኋል አለ ወንድሜ። እሺ አንዴ ቆይ ስሜት እሺ ስሜት ያለው ስለ ሚካኤል እያወራ ስለዚህ ማውራት ፈለግ። እኔ አልፈለኩም። እኔ ኮሊስ ያናደድ ከተናደድክ እኮ ብራዘር ንዴትህን ቻለው። ብራዘር እግዚአብሔርን አልተናደድኩም። እኔ አረዳድ ገርቦኝ ነው። ወዲህ ልጨርስልህና ተረጋ። እሺ አስረዳኝ። ሜሎስ እንኳን አምኖ እኮ ነገረ ስለ እስራኤል ህዝቦች ነው የቆመው ብለህ አለ መጨረሻ ላይ እኮ ወራጂ። አሁንም እኮ ከሜላ የተለየ ሐሳብ አለ። ምን ያወራውኛል? የተለየ ነው። አንተ እኮ ጭራሽ ያንተ አርጊውመንት ቆይ ግድ የለም ማለት
ያንተን አርጊውመንት እንቀበል እንኳን ብለን ብናወራ እሺ ይኸው እኔ ደግሞ ላወራ እንዴ ጨረስክ አይደለ? ቴንኪዩ ጠይቅኝ። እኔ ደግሞ ላወራ አንተም እንደዚሁ እንዳስቀመጥኩ አስቀምጠው። ከስር ያለው ራሱ በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። ከላይ ልምጣላ ተወሱ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ማን? ታላቁ አለቃ ሚካኤል አለ ይነሳል አለ። እዚህ ጋር ስለ ክርስቶስ አለ የሚያወራው፣ ስለ አለቃው ሚካኤል ነው። አንዴ ያዝልኝ። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ መከራ ዘመን ይሆናል። ከዚህ በፊት የነበረ መከራ ሁሉ ይሆናል አለ። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በመጽሐፉ የተገኘው ሕዝብ ሁሉ እንደሚድን ነው። ይህ ማለት ሚካኤል እንዳዳናቸው ነው የሚነግርህ። ሚካኤል እንደጠበቃቸው ነው፣ ስልጣን እንዳለው ነው እያስረዳ ያለው እያለ ያለው። ለምንድን ነው ወደ ሌላ ልትሄድ የፈለከው? ሚካኤል ለተጻፉት ብቻ ሁሉ ለተወሰኑ ሰዎች ወይም ደግሞ ለተጻፉት ነው ብቻ ለማዳን የተሰጠው ተጽፎ የተሰጠውን ነው ለምን ትላለህ? ለምንድን ነው እዚህ ጋር እያለ ያለው ቀጥታ እያለ ያለው በዚያም ዘመን በመጽሐፉ ተጽፎ የተገኘው ያለ ስለ ሰዎቹ አለ። በመጽሐፉ ተጽፎ የተገኘው ሚካኤል እንዳዳነ ነው። ሕዝብ ሁሉ እያንዳንዱ ይድናል አለግ በጥበቃው። ለምንድን ነው ወደ ሌላ መሄድ የፈለከው? ማዳኑን ለምን አልተቀበልክም? ለምን በተሰጠው ስልጣን ካመንክ እንዳዳነ ለምን አልጠበቅም? ሌላ ነገር እንደጠበቃቸው ለምን አላደንክም? ከመከራ እንዳወጣቸው ለምን አላመንክም? እየነገረህ አንዴ ቀላል ነው። አንዴ በደምብ ስማኝ። መልአኩ የቆመው በመጽሐፉ ላይ ተጽፈው የተገኘውን ሕዝብ ነው አይደለም የሚለው። እንደሱ አይደለም። መጽሐፉ ላይ ተገኘ እንዳዳናቸው ተገኘ ነው የሚለው። እያንዳንዱ እንደሚያድናቸው ተገኘ ስታወራ ሰማሁ አይደል? ስታወራ እኮ በጣም አተረጓጉሙን እያስረዳው እኮ ነው። ያወራው ነገር እውነት ስለሆነ አይደለም ብራዘር የሰማው። እኔ አልተረጎምኩትም። ይሄው መጽሐፉ ራሱ ግልጽ ነው። ተርጉሜ ያለም እያወራሁኝ ያለሁት የተጻፈ ነው እያነበብኩልህ ያለሁት። ኦኬ ሶ ይሄ ትርጓሜ ትክክል አይደለም የምትል ከሆነ ዋናው ሐሳቡ ላይ ሄዶ ማውራት ይቻላል። ኦኬ አሁን ግን ኦልሬዲ በአማርኛ የተተረጎመ መጽሐፍ ቅዱስን ነው ይሄ ያወራን እየተነጋገርን ያለን። ኦኬ ይሄው ዳኑ እያለ ያለው በዚያን ዘመንም በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል ነው የሚለው። ኦኬ እያንዳንዱ የሚድነው ሕዝብ በመጽሐፉ ላይ የተገኘ መሆኑን ይናገራል። በየትኛው መጽሐፍ የተገኘው እና የትኛው ነው? እሱን አስረዳኝ። እዚችው ላይ ሳትነካው የትኛው ነው አንተ የምትለኝ? የተጻፉት የትኞቹ ናቸው ብለህ ነው የምትነግረኝ? እነኚህ ሕዝቦች። እሺ እኔ ደግሞ ላስረዳ። አጋባኝ። የሚያወራው ስለነዚህ ሕዝቦች እኮ ነው። እኔም እኮ ስለነዚህ ሕዝቦች ነው የምነግርህ። እኔ የምናወራው እኮ ስለዚህ ሕዝቦች ነው። ልክ ናችሁ። ከሰር ያላችሁ ስለነኚህ ሕዝቦች ከሆነ ስለነኚህ አንተን አይወክልህም ነው የምትለኝ? ቆይ አንዴ ተረጋጋ። እሱንማ ከሚል አጋገው ጨረስ። ከኔ በአንተ አርጊውመንት እንኳን ብንሄድ ነው እኮ ያልኩ። በአንተ አርጊውመንት እንኳን ብንሄድ ቆይ አንዴ በደምብ ስለ እኔ እኮ እያልከኝ ያለው አሁን ክርስቶስ ለይቶ ቆይ ላስረዳ። ወይኔ እሺ አንዴ መልአኩ የተለየ ነገር አይደለም ያደረገው። መልአኩ በአንተ አርጊውመንት እንኳን ብንሄድ ነው እያወራሁኝ ያለሁት። በዚህ መሰረት እንኳን ብንሄድ መልአኩ የተለየ ነገር አይደለም ያደረገው። ኦልሬዲ ስማ የተጻፉትን ሰዎች ነው እያንዳንዱ ሕዝብ ነው የሚድነው። ከዚያ አያልፍም። መልአኩ ፈልጎ ከሲኦል ቤተክርስቲያን ሰዎችን አዳነ እንዳለችው እየመረጠ የሚያድንበት ምክንያት የለውም። ኦልሬዲ ይድናሉ የተባሉ ሰዎች በግልጽ እንደተነገረው በዚያን ዘመን በመጽሐፉ ላይ ተጽፎ የተገኘ ሕዝብ ነው የሚለው። አየው፣ ከዚህ ሕዝብ ውጪ የሚድን ሰው የለም። በመጽሐፉ ላይ የተጻፈው ሕዝብ ነው ይድናል እያለ ያለው። ስለዚህ ያመጣኸው አርጊውመንት መልአኩ ሚካኤል በቅድም ባየነው ገድል መሰረት ሰዎችን ከሲኦል በክንፉ በግራና በቀኙ ክንፍ እየገባ ነጥቆ ያወጣቸው ያ መልአክ ኦልሬዲ ሲኦል ያሉ ናቸው። አየህ፣ ሲኦል ያሉ ናቸው። ምን ማለት ነው?
የእግዚአብሔር ሕዝብ ያልሆኑ ሰዎች ናቸው። በክርስቶስ ኢየሱስ አምነው ያልዳኑ ሰዎች ናቸው። ሶ እነኛን ሕዝብ አዳነ ብለህ ያወራውን ያመንከውን ሐሳብ በዚህ ክፍል ልትሸፍነው አትችልም። ይህንን ጥቅስ ሜላ እንዳለ እንዳንተ እንኳን ብንሄድ በአንተ አርጊመንት እንኳን መሰረት ብንሄድ መልአኩ እግዚአብሔር ስማቸው በሕይወት መዝገብ ስማቸው በመጽሐፉ ላይ ከተገኘው ሕዝብ ውጪ ስማቸው በመጽሐፉ ላይ ከተገኘው ሕዝብ ውጪ የዳነ ሰው የለም። ለመዳናቸው ዋስትናው ምንድነው? በመጽሐፉ ላይ የተገኙ ሰዎች ናቸው። ይህንን ነው የሚያወራው ክፍሉ። ሶ ይህንን ክፍል ወስደ መልአኩ ሚካኤል በክንፉ አወጣቸው ለሚለው ጥቅስ ማስረጃ አይሆንም ነው። አሁን ማሰብና ተጨማሪ ሐሳብ ካለ ደግሞ ሚውት አድርገው የመጨረሻ ላወራ አንዴ። የመጨረሻ ደግሞ እኔ ሐሳቤን ልንገር። እዛችሁ ላይ እንዳለ እዚሁ ላይ ጽሁፉ ላይ እናውራ። ጽሁፉ ላይ እንዳለ አንድ ያርግልኝና እሱ ላይ ልንገራቸው። አንተ አወራክ፣ እኔን ደግሞ እንድታዳምጠኝ ፈለጉኝ። እሺ አመሰግናለሁ። ከስር ያላችሁም ከላይ ያለም ዳኒም አመሰግናለሁ። በመጀመሪያ ደረጃ እኔ እውነቴን ነው የምነግራችሁ። እንደ እነሱ አልተማርኩም ወይ ደግሞ መጽሐፍ ቅዱስ አንባቢ አይደለሁም። ግን እግዚአብሔር በሰጠኝ አቅም ነው ማወራው ወይ ደግሞ የምናገረው እና እንደነሱ ፐርፌክት አድርጋችሁ አትዩኝ። ግን አተረጓጎሜ ሎጂክ የሚባለውን አተረጓጎም ግን አውቀዋለሁ፣ እንዴት እንደሚነበብ አውቃለሁ። እዚህ ጋር የሚለው አንዴ ላንብብላችሁ በስትክክል እኔንም ከልብ ሆናችሁ አዳምጡኝ። እሱ እንዳዳመጣችሁት ይሄ ለኦርቶዶክስ ማሸነፍ ለክርስቲያን ተዉት እሱንና ስለዚህ ብቻ እናውራ። በዚያም ዘመን ስለ ሕዝብ ልጆች አንዴ ያስተካክልልኝ። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለማን ልጆች የሚቆመው? ስለ ሕዝብ ልጆች የሚቆመው፣ ስለ ሕዝብ ልጆች የሚቆመው እግዚአብሔር ስለ እስራኤል ሲያስተምር ወይም ደግሞ ኢየሱስ ክርስቶስ ስለ እስራኤል ሲያስተምር ለዓለም ሰዎች ነው እንጂ ለእስራኤሎች ብቻ ነው ብላችሁ አትቀበሉ። አንድ አትቀበል። ምክንያቱም ኢየሱስ ክርስቶስ በምሳሌ ሲያስተምር ለእስራኤል ወይም ለያዕቆብ መልእክት ይንገረው እንጂ ለዓለም ሄዳችሁ የሰራሁትን ስራ ተናገሩ፣ ለዓለም ሄዳችሁ የተደረገውን ነገር ሁሉ አውሩ የሚላቸው ስለ ክርስቶስ ስለተደረገው ስለ መጽሐፍ ቅዱስ ስላለው ነገር በሙሉ እንጂ ክርስቶስ ይችን ብቻ አደረገ እንትና እንደዚህ ያደረገ ብሎ ቆራርጦ እንዲናገሩ ሲሆን ሁሉንም ነው። ዳንኤልም ቢያወራ ሁሉም ትንቢት ቢናገሩ እዚህ ጋር የሚለው ስለዚህ ስመለስላችሁ በዛ ኮንቴክስት ይዩት። አንደኛ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ስለ ሕዝብ የሚቆመው ሚካኤል አለ ማለት ነው። ይነሳል። ስለ እናንተ ይቆማል፣ ስለ ሕዝብ ይቆማል፣ ስለ እኔ ይቆማል ሚካኤል። ሕዝብም ሆን አንዴ ወደዚህ አስተካክልልኝ። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። መከራዎች ወይም ደግሞ ከዚህ በፊት የሌለ መከራ ይሆናል። የለም ነው ከዚህ በፊት እንደዚህ አይነት መከራ የለም። ይሆናል ያልሆነ የመከራ ዘመን ይሆናል። ገና ይሆናል ግን ይቆማል። ማን? ሚካኤል ይነሳል በቆመ ጊዜ በሆነ ጊዜ። በዚያም ዘመን በመጽሐፉ ተጽፎ የተገኘው ነው። በመጽሐፉ የተገኘው ነው የሚለው እንጂ በመጽሐፍ የተገኘው ሰውዬ ወይም ደግሞ አበበ እንትና ዳንኤል ጃምቡሎ ተብሎ የተጻፈ አይደለም። ወይም ደግሞ መጽሐፍ ቅዱስ ላይ ሰው ተጽፎ አያውቅም። ስለ ሕዝብ ነው የሚያወራው እንጂ እነዚህም ብቻ አድንልኝ ብሎ ኢየሱስ ክርስቶስ አለም ሲያድን ለዓለም መዳን ብሎ ነው ኢየሱስ ክርስቶስ የሚናገረው እንጂ አይ እንትናን አድነውና ሜሎስ አይደን ጃምቡሎ አይዳን አይደለም የሚለው። በመጽሐፍ ተጽፎ የተገኘው ሁሉ እያንዳንዱ ይድናል አለ። ማን ነው እዚህ ጋር እያወራ ያለው? ስለ ዓለም መጨረሻና ስለ ቅዱስ ሚካኤል ነው። ስለሚቆመው ስለ አለቃው ስለ አዳናቸው ነው እንጂ ስለዛ አይደለም እንጂ እያወራ ያለው ሕዝብ ሁሉ እያንዳንዱ ይድናል ያለው ስለ ሕዝብ ሁሉ ነው። ሕዝብ ሁሉ በማን አማካኝነት? አለቃው ተነስቶ ይጠብቃል። ሌላም ደግሞ ስለመጠበቁ ደግሞ የምትፈልጉት ነገር ካለ አነሳላችኋለሁ። ይህ ቀላል አይደለም ልላችሁ ፈልጌ ነው። ስለ እንትኑ ስታወራ ነው። አመሰግናለሁ። ሌላ ርዕስ ካለን ስለያስነ ግን እግዚአብሔርን ይሄ የሚለው እንደዛ ነው። ላለማመን ከሆነ አትመንሽ፣ መብት ነው። እሺ ችግር የለም። አሁን ያልገባህን ነገር ያው ኦኬ፣ አሁን አዲስ ኮንሰፕት ነው። ኦኬ በመጽሐፍ ተጽፎ የተገኘው ይላል። የተገኘው ሕዝብ ሁሉ ነው የሚለው። በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ ኦኬ። ይሄ ኮንሰፕት ለአንተ አዲስ ነው፣ ዛሬ ነው የሰማው። ስለዚህ በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል ነው እያለ ያለው። ይህ ኪ ቨርስ ኪ ፖይንት ነው። ሶ የሚድኑት ሰዎች በመጽሐፉ ተጽፈው የተገኙ ሰዎች ናቸው።
ስለዚህ ከነኚህ ሰዎች ውጪ መልአኩ ሚካኤል የፈለገውን ማዳን አይችልም። ኦኬ ለምሳሌ በተመሳሳይ ሐሳብ ሙሴ የተናገረው ሐሳብ አለ ዘጸአት 33 ላይ 33 አካባቢ ላይ ታገኘዋለህ። ኦኬ ምን ብሎ ይጸልያል? ያን ጊዜ ከጻፍከው መጽሐፍ እኔንም ደምስሰኝ ይላል። ኦኬ ደምስሰኝ ይላል። ማን? ሙሴ ከተጻፈበት ከዛ መዝገብ ላይ ደምስሰኝ ብሎ ይናገራል። ኦኬ ይሄ የተለመደ ኮንሰፕት ነው። ለአንተ አዲስ ነው፣ አሁን ነው የሰማው። በህይወት መዝገብ ላይ የምናነሳቸው ሐሳቦች አሉ። ኦኬ ይሄ ለአንተ አዲስ ሊሆን ይችላል። ግን መጽሐፉ ምንድን ነው የሚለው? በዚያን ዘመን በመጽሐፉ ተጽፎ የተገኘ ህዝብ ሁሉ እያንዳንዱ ይድናል ነው የሚለው። ዶንት ፎርጌት። ስለዚህ ስልጣን አለው ማለት ነው የማዳን። አይ የለውም። አንዴ እንዴ ስለተጻፉት አልከኝ እኮ የተጻፉት ሁሉ ያድናል። ስለተጻፉት ሰዎች ማዳን ይችላል ማለት ነው ያልከኝን ነው እኮ የምነግርህ። ሚውት ታደርጋለህ። በስርዓት ስታወራ ስህተትህን እኮ ሰምቻለሁ አይደል? ቴንክ ዩ። ስለዚህ የሚድኑት ሰዎች በመልአኩ ብቃትና በመልአኩ የተለየ ስልጣን ሳይሆን ሊጠብቃቸው ከእግዚአብሔር ዘንድ ማለት የሚያገለግለው መልአኩ የሚያገለግለው ራሱ ኦኬ የቆመው ከእግዚአብሔር ዘንድ የታዘዘው ሊሚት አለው። እነኚህ ናቸው። ይሄ ህዝብ ነው። ከዚህ ህዝብ ውጪ መልአኩ ማዳን አይችልም። ምን ማለት ነው? የታዘዘው ይህንን ህዝብ መጠበቅ፣ በመከራ ውስጥ እንዲያልፍ፣ ሲያልፍ በመከራው ከሱ ጋር እንዲሆን ከሆነ ከዚህ ህዝብ ውጪ መልአኩ ሊቆም አይችልም። ኦኬ እንትን አለው፣ ኃላፊነት አለው። እግዚአብሔር ከሰጠው ውጪ ሄዶ መገኘት አይችልም መልአኩ። ለምን? ይሄንን ስራን የተባለው እንጂ ከዚህ ውጪ መልአኩ መስራት አይችልም። እግዚአብሔር መልአኩን ሲልክ መልአኩ የተላከበት ፐርፐዝ አለው። ከዚህ ፐርፐዝ ውጪ ሌላ ነገር ሊሰራ አይችልም መልአክ። ስለዚህ ቅድም ያነሳነው ሐሳብ ምንድን ነው? የጥቅስ የተነሳው ቤተ ክርስቲያን ግን ምን አለች? ቅዱስ ሚካኤል በክንፉ አማካኝነት ምን አለች? ያልዳኑ ሰዎች፣ ያልጸደቁ ሰዎች፣ ሲኦል የተገኙ ሰዎች ምን አለች? ይሄው ወደ ሲኦል ወረደ። በወረደ ጊዜ መልተው የነበሩት እሳትና ጢስ ጠፋ። በኩነኔም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያም ሰዓት ይህንን አየው። ከዛስ በዚያን ጊዜ ክብሩና ታላቅ ባለ ግርማ የሆነው ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸውን ነፍሳት በቀኝ ክንፉ ከዳር እስከ ዳር ሞልቶ አወጣ ይላል። አዮ ምን ማለት መሰለ? አሁን እንደዚህ አይነት ኮንሰፕት የእግዚአብሔር ቃል ውስጥ የለም። ምክንያቱም በእግዚአብሔር ቃል ውስጥ መላእክቶች የሚላኩት መዳንን ሊወርሱ ምን ማለት ነው? በክርስቶስ ኢየሱስ ላመኑ ሰዎችና ለዳኑ ሰዎች ባላቸው ጀርኒ ነው በአዲስ ኪዳን ላይ መላእክቶች የሚላኩት። ኦኬ ይሄ የአዲስ ኪዳን አገልግሎታቸው ነው። መላእክቶች ሲመጡ ላልዳኑ ሰዎች፣ ላልጸደቁ ሰዎች መጽደቂያ መንገድ ሆነው አይደለም የሚመጡት። ኦኬ በአዲስ ኪዳን ላይ በክርስቶስ ኢየሱስ አምነው ለሚድኑ ሰዎች፣ በክርስቶስ ኢየሱስ አምነው ለሚጸድቁ ሰዎች ነው እንጂ ከሲኦል የማምለጫና የመዳኛ ምክንያቶች አይደሉም። መላእክቶች መልአክ መዳኛ መሆን አይችልም፣ መጽደቂያ መሆን አይችልም። ምክንያቱም በእግዚአብሔር መንግስት ውስጥ መንገድ የሆነው አንድ ነው፣ እውነት የሆነው አንድ ነው፣ ህይወት የሆነው አንድ ነው። ሰው በክርስቶስ ኢየሱስ አምኖ ካልዳነ ሲኦል ነው የሚጠብቀው። ሲኦል የገባውን ሰው ሲኦል ገብተው ማዳን የሚችሉ መላእክቶች የሉ። ምክንያቱም ለሰው የመዳን መንገድ ሆኖ የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህ ሰዎች በክርስቶስ ኢየሱስ አምነው ካልዳኑ አሁን ተፈርዶባቸዋል ነው የሚለው ብራዘር። በእግዚአብሔር ፍርድ ስር ናቸው ያሉት። በክርስቶስ ኢየሱስ ያላመነ ሰው አሁን ተፈርዶበታል። ያንን ፍርድ
ሰው መልአክ ሌላም ፍጥረት ቢኖር ከእግዚአብሔር ፍርድ ሊያስመልጣቸው አይችልም። ከእግዚአብሔር ፍርድ ሰው ሊያመልጥና ሊድንበት የሚችልበት ብቸኛ ማምለጫ መንገዱ ይሄ መጽሐፍ ቅዱስ ነው። አባቴ አንድ ሚዩት አድርግ ነው መጽሐፍ ቅዱስ ነው ወይ? ይሄ ጥያቄ ነው። ሚዩት አድርግ ወዳጅ። አሁን እያወራህ ያለው እኮ ስለ ስህተትም ሊኖርበት ይችላል። አንተ የምታወራው ሌላ ርዕስ ነው። አንተ ስታወራ እንደዛ እኔም አውጥቼ ላስረዳ። እሺ እኔም ሳወጣ ግን እንዳይደብረ ሌላ ርዕስ እንዳትለኝ። ሌላ ርዕስ ነው እያወራ ያለው ብዬ ነው። አንተ ስለ ድርሳነ ሚካኤል እኮ ነው የምታወራው። መጀመሪያ ላይ ያነበብኩልህ እኮ ነው ወዳጅ። እሱ ስለ ድርሳነ ይሄ ድርሳነ ሚካኤል ነው ወይስ መጽሐፍ ቅዱስ ነው? ብቻ ሳደ ስለ ድርሳነ ሚካኤል ለምን ታወራለህ? እኔ እናንተ ስለ መጽሐፍ ቅዱስ እያወራን ለምን ህዝቡን ታወዛግባለህ? ለምን እንዳወራ ላሳየ። እኔ ህዝቡን አንተ የተወዛገብከው ህዝቡ አይወዛ። እኔ አልተወዛገብ። ስለ መጽሐፍ ቅዱስ እያወራን ወደ ድርሳነ ሚካኤል መሄዱ ለምን አስፈለገ? ሚዩት አድርገው ለምን እንዳስፈለገ። ከስር ያላችሁ ሁላችሁም እግዚአብሔር ይባርካችሁ። እሺ አንዴ አየህ እንደሚያምህ አውቃለሁ። ሚዩት አድርግ። እኛም ስለ ድርሳነ ሚካኤል አታውራ። ስለ መጽሐፍ ቅዱስ እናውራ። ስለ እግዚአብሔር እናውራ። ስለ ክርስቶስ እናውራ። አንዴ ወዳጅ እግዚአብሔር ስለላካቸው ስለ መላእክቶች እናውራ። ይሄ ድርሳነ ሚካኤል ነው ሰው የጻፈው ነው አልከኝ አለ። ሰው ስለ ጻፈው እናውራ ታዲያ። ኧረ በኢየሱስ ስም ለመሸወድ ብለህ ወደ ድርሳነ ሚካኤል ሄደህ መልፋት አይጠበቅብህም። አንደርስታንድ ፕሊዝ። እንደ አሁን ሊያምህ ይችላል ግን ቻለው ብራዘር። አይዞህ ወዳጅ የእውነት አይዞህ። ስለሱ አናወራ። እዚህ ጋር ማወቅ አይፈልጉም ስለሱ። እኔ አሁን ማወቅ አልፈልግም። ስለዚህ ስለ ኦርቶዶክስ ስለ መጽሐፍ ቅዱስ ለምን አናወራም? ስለ ድርሳነ ሚካኤል አታወራ እኮ ልንገርህ። አያችሁ ወደዛ ሄዶ ነው መደበቅ የሚፈልገው። ስለ መጽሐፍ ቅዱስ ላይ ስላለው ሚካኤል ለምን አናወራም? አንዴ ወዳጅ እሱን ተወውና ለምን ኦርቶዶክስና ስለ ጴንጤ ቴንክ ዩ እንደዚህ ማድረግ እንችላለን። እንደ ትልቅ ሰው እናክብርህ ብለን ነው። ኦኬ ጥሩ። ይሄንን መጀመሪያ ላይ የነበራችሁ ሰዎች አይታችኋል። ይሄንን ጽሑፍ አንብቤለት መጽሐፍ ቅዱስ መስሎት አዎ እቀበለዋለሁ አለ። መጽሐፍ ቅዱስና ገድል እንደሚለያይ ድርሳን እንደሚለያይ ስነግረው አወቀ። ኦኬ ሶ ጥያቄው ምን ነበረ? ማስረጃ አለኝ ብሎ የሄደው ለዚህኛው ሚካኤል ነው። ዶንት ፎርጌት ለዚህኛው ሚካኤል ነው ማስረጃ አለኝ ያለው። አንብቤ መጣውና ማስረጃ አገኘውለት ያለው ይሄኛው ሚካኤል ነው። የትኛው ሚካኤል? በክንፉ ከሲኦል የሚያወጣው ሚካኤል። ለዚህ ሚካኤል ማስረጃ ብሎ ዳንኤልን ጠቅሶ መጣ። እሱን እኮ ነው እያፈረስንብህ ያለ ነው። ዳንኤል ላይ የጠቀስከው ጥቅስ ሜላም ባስረዳ አንተ ባልከውም እንኳን ሄደን ብንሄድ ሲኦል ውስጥ ገብቶ በክንፉ ለሚያወጣው ለኦርቶዶክስ ሚካኤል አይሆንም ብራዘር፣ አይሆንም። ስለዚህ ለሱ ሚካኤል የሚሆን ለዚህ ላነሳ ነው ሚካኤል ማስረጃ አለህ ወይ? ምክንያቱም በጣም እየዋሸ እንደሆነ ቅድም ስትነሳ ይሄ ጥቅስ ለማን ነው አይደለም ማልክ እኔ ዮሐንስ በእርሱ ላይ ለምሆነው ምናምን ብሎ አወራና ይህ መልአክ የእግዚአብሔር ቅን ወዳጅ ዮሐንስ ሆይ ለዚህ ነገር ብሎ ይህንን ጥቅስ ጠይቀህ ነው የገባው። ላስታውስህ ይሄን ጥቅስ አነበብኩልህና ሌላውን ሐሳብ ሳነብልህ ይኸው ሚካኤል ከምን እያወጣ ነው? ከሲኦል በክንፉ እያወጣ ነው። ይሄን ጥያቄ ነው የጠየቁ። ለዚህ ጥያቄ መልስ አገኛለሁ ብለህ ሄድክ፣ መጣ። ያመጣው ጥቅስ ግን ለዚህ ጥቅስ አይሆንም። አየህ፣ ለዚህ ነው ኦርቶዶክስ ውስጥ ያለው ሚካኤል መጽሐፍ ቅዱስ ውስጥ የለም የምንለው። ለዚህ ነው አየህ፣ ኦርቶዶክስ ውስጥ ያለው ሚካኤል በእግዚአብሔር ቃል ውስጥ አይታወቅም። ኦርቶዶክስ ውስጥ ያለው ሚካኤል ከራሷ መሰረታዊ ከምትለው ከራሷ ዶክትሪን ጋር እንኳን ይጋጫል። አለኝ ከምትለው ጋር ማለት ነው። አዮ ይሄ ሚካኤል በእግዚአብሔር ቃል ውስጥ የለም። ሰዎችን ከሲኦል እየገባ ሲኦል እየገባ ያውም እልፍ ነፍሳትን ኢየሱስ ክርስቶስን ያላመነ በክርስቶስ ኢየሱስ ያልጸደቀ በኃጢአት በበደል ውስጥ ያለን ሰው የሚካኤል ክንፍ አይታደገውም። ብራዘር፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ያላመነ ሰው የተፈረደበት ሰው ነው። እንኳን አይደለም የሚካኤል አንድ ክንፍ አይደለም፣ መላእክቶች ሁሉ ክንፎቻቸውን አብረው ቢያስተባብሩ አንድን ኃጢአተኛና በደለኛ ሰው ከእግዚአብሔር ፍርድ ሊያድኑት አይችሉም። ያማ ቢቻል ኖሮ ክርስቶስ ኢየሱስ መጥቶ በመስቀል ላይ ባልሞተ ነበረ።
ቤተክርስቲያን ግን እንዲህ ትቀልዳለች። የክርስቶስ ኢየሱስ ደም ያልነካቸው ከመላኩ ቤተክርስቲያን አታወራ። አሁንም እያወራህ ያለው ልክ አይደለም ወንድሜ። ለምን ስለ እንትን አናወራም? ስለ አይዞራጅ ይሄንን ሚካኤል ልታድነው አትችልም። ይሄንን ሚካኤል የሰጠች ማን ነው? ቤተክርስቲያን ናት። ብራዘር ቤተክርስቲያን ናት ይሄንን መጽሐፍ የጻፈችው። ስለዚህ ይሄንን ሚካኤል አድነዋለሁ የሚል ሰው ኦርቶዶክስ ውስጥ ያለውን ሚካኤል እታደገዋለሁ የሚል ኦርቶዶክሳዊ ካለ መግባት ይችላል። ኦርቶዶክስ ውስጥ ያለው ሚካኤል መጽሐፍ ቅዱሳዊ ነው ብሎ የሚያምን ኦርቶዶክስ ካለ መግባት ይችላል። ሞከርክ ግን አልቻልክም፣ ልታድነው አትችልም። ይሄ ሚካኤል መጽሐፍ ቅዱስ ውስጥ የለም። ኃጢአተኛ በደለኛ የሚድንበት ሚካኤል በእግዚአብሔር ቃል ውስጥ የለም። አለ የሚል ሰው ካለ በደስታ እንቀበላለን። ለምን ታስወጣኛለህ ግን? እኔ እኮ ስለ እግዚአብሔር ነው የማወራው አይደለ? ሁላችንም ስለ እግዚአብሔር እያወራ ለምን ታስወጣኛለህ? አስወረዱኝ ባይዘዌ። እኔም ስለ እግዚአብሔር ነው የማወራው፣ ስለ ተቋም አይደለም የማወራው። አስወረዱኝ ነው። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እስቲ እንቀበል። ሌላ ኦርቶዶክሳዊ ካላችሁ ንግቡ። ሚካኤል ያድናል። ሚካኤል ያድናል። ሚካኤል ያድናል ወገኖች። የሚካኤል ልጆች እስቲ ገባ በሉና አንድ ቁጥር ጻፉልን፣ እንቀበላችኋለን። እሺ ሚካኤል ይለይብኛል ሚካኤል ክንፉ ሸፍኖ በቤቱ አሳድጎኛል። የእግዚአብሔር አባትነት፣ የእግዚአብሔር ጠባቂነት፣ የእግዚአብሔር ተረስቷል ጉዳዩ። ትውልዱ አሳደገኝ ብራዘር፣ ረዳኝ፣ አገዘኝ የሚለው ማን ነው? ሚካኤል። ሚካኤል ከነመፈጠር ራሱ ላያውቅ ይችላል። የምሬን ነው የምለው። በዚህ ዘመን ላይ ከነመፈጠርህ ላያውቅ ይችላል። ከነመወለድ ላያውቅ ይችላል። ወዳጄ የፀጉርህ ቁጥር ጨምር እያንዳንዱን የሚያውቅ ያልተሰሩ ቀናቶችን ሁሉ የሚረዳ የሚያውቅ በዙፋኑ ላይ የተቀመጠ እግዚአብሔር አባት ይለይብኛል። ብራዘር ምን ሆኖ ነው የሚለየው ሚካኤል? ከሞን ወዳጆች እኛስ የሚለይብን ጌታ አለ። በእውነት የወንጌል አማኝ ነን ብለን ስናወራ ልባችን እርክት ይላል በጌታ ላይ። ልዩ የሆነ ጌታ፣ ልዩ የሆነ ጠባቂ፣ ልዩ የሆነ ረዳት፣ ልዩ የሆነ አባት አፍቃሪ አለን። ስሙ ይባረክ። አየህ ትውልዱ ግን ምን እያለን ያለው ነው? የሚለይብኝ አለ ይለናል። ሚካኤል ልዩ ነው ይለናል። አሳድጎኛል ይላል። ብራዘር እግዚአብሔር የት ሄደው? ክሬዲት ከተሰጠው በዙፋኑ ላይ የተቀመጠ አባታችን ብለን የምንጠራው እግዚአብሔር ነው አይደል? በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለህ ትጸልይልን እንዴ ወዳጄ? በሰማይ ያለው አባትህ እግዚአብሔርን ትተህ ከሞን ጋይስ አይኖቻችሁና ማለት በቃ መብራት አለባቸው። ጨለማ ውስጥ ናችሁ ያላችሁት፣ መንቃት አለባችሁ። ቤተክርስቲያኒቷ ፍጡርን ሰጥታችኋለች፣ ለፍጡር ተገዥ ሆናችኋል። እሺ ሰላም ምዕራፍ እንዴት ነው ወንድም አለም? ሰላም እንዴት ነው?
እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። እንዴት ነህ አንተ ጋር? በደንብ ነው የምትሰማው። አለ ፈጣሪ ይመስገን። ናችሁ አለን። ከየት ቤተ እምነት? አለን። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወዳጄ? ኦርቶዶክስ ተዋህዶ። ዌልካም ብራዘር። ሰላም ሜላይ ተቀበሎሽ። እሺ አዎ የት ሄደ? አስወጣው ነው እንዴ ያልኩ? ምዕራፍ እንኳን አንድ እግሩኛ ጋራ ነው አግኝቶ ታውቃለህ? እሺ እንዴ ጴንጤ ወዳጄ እናንተ ቪዲዮ ሼር አደረገልኛለን እኮ ነው ባለፈው። አዎ እሱ ነው እንዴ? እሺ ታዲያ ከዛ ኢየሱስ አማላጅ ነው ያለን። እሺ እሺ ሌላ ኦርቶዶክሳዊ ካለ ፕሊስ አንድ ቁጥር ጻፉ። ሜላ የምትለው ነገር ካለ ፕሊስ ዌልካም። እህቶች ሜርሲ ቤካችን ሀሳብ ካለ you are free guys። 32 ሚሊዮን ነው ያልከው ቪው? 32 ሚሊዮን ትንሽ ነው እንግዲህ። ኧረ አይደለም አሁን እዛ ይለይብኛል ብሎ ዘምሮ እዚህ ሲመጣ አልወያይም ይላል። በዚህ ዶግማ አይደለም ይላል። ታዲያስ ጉሮሮ እስከሚደርቅ ይዘምርና ከዛ እዚህ መጥቶ እንዳትጠቅስብኝ ይላል። ዶግማ አይደለም። ይሄ እኮ ነው ምን ነው የሁለት ዓለም ሰው። ቲክቶክ ላይ ተዋሻላችሁ፣ ምድር ላይ ግን ያው 32 ሚሊዮን ታስገባላችሁ። ጌስት ላይ ሰው እንዳለ ያሳየኛል፣ ግን መቀበል አልቻልኩኝም። ሰዓቱ ደረሰ መሰለኝ ኔትወርኩ። ጸሎት እንድናደርግ ነበር አንድ ላይ ለ2 ደቂቃ። ጃምቦሎ መጣ። ጸሎት እንድናደርግ ማርያምን ልብ ይፈለገ ለሁላችንም አብረን በተመቻችሁ በሁላችሁም። በሚካኤል ስም ነው በጌታ ስም? አረ ሚካኤል ስም አይደለም፣ ሚካኤል ጠባቂ ነው። ግን ጸሎት ከስር ይስቃሉ። በሚካኤል ነው በክርስቶስ ስትል ወደ ሚካኤል ነው የምንጸልየው ወይስ ወደ እግዚአብሔር? አረ ወደ ያክብሮት ነው ወይስ የአምልኮ? ይለያያል። ያክብሮት የሚባል ጸሎት አለ። እኔ ያክብሮት እኔ ጸልዬ አላውቅም። እኔ ለእግዚአብሔር ነው የምጸልየው። ወደ ሚካኤል አትጸልይም? እኔ ሜሎስ እኔ ችግሩ ምን እንደተቃለ እኔ አሁን እኔ ከተቋም ጋር ታገናኘው ቃሉን በቃ። አይ ኦርቶዶክስ ነኝ እኮ ስላልከኝ ነው። እኔ ኦርቶዶክስ ነኝ። ኦርቶዶክስ መሆኔ ግን ለምሳሌ አንዳንድ ሰዎች የሚጽፉት ጽሁፍ አለ። ለምሳሌ ኦርቶዶክሱ ነው አሁን በፕሮቴስታንት እምነት የሚጽፉ አሉ። እነሱን ይዤ መጥቼ ዝም ብሎ የጻፈውን መጥቼ ሜሎስ ይሄ ይላል የእናንተ መጽሐፍ ብልክ it doesn't make ሴንስ አያደርግም። አንዴ በደንብ ያደርጋል እንጂ እናንተ አንደኛ በግለሰብ የተጻፈ አይደለም፣ እንደ ቤተክርስቲያን የተጻፈው። አሁን በግለሰብ አሁን አንተ ፕሮፋይል ላይ ይዘኸው የነበረው የሆነ ፎቶ አይቼ ነበር እና እሱ ማን እንደጻፈው አላውቅም፣ ምን እንደሚልም አላውቅም፣ ማን እንደጻፈውም አላውቅም፣ ማን አፕሩቭ እንዳደረገውም አላውቅም። የሆነ ተቋም አደረገውና ኦርቶዶክስ ነች ብላ የተቋም እኛ የምንጠቅሳቸው ጽሁፎች የተቋም ናቸው ወላጅ የግለሰብ ይዘን አናውቅም። ግን ስነግርህ ደግሞ ወደ የተቋም ነው። ለምሳሌ ድርሳነ ሚካኤል የቀደሙ ድርሳነ ሚካኤል ብሎ ዳን ያነሳለ በኦርቶዶክስ ቤተክርስቲያን ትውፊት በኦርቶዶክስ ተዋህዶ ቤተክርስቲያን ትውፊት መሰረት ማን ጻፈው ተብሎ ነው የሚታመነው። ስህተት እንዳለበትም ይታመናል። ማን ጻፈው ተብሎ ነው የሚታመነው ነው። በኦርቶዶክስ ስህተት እንዳለበት ይታመናል። አንተ ስህተቱን እየነገርከኝ ያለው ማን ነው? ማን ጻፈው ተብሎ ነው የሚታመነው?
ማንታ ኤፍሬም ከጻፈው ኤፍሬም ተብሎ ነው እንጂ ኦርቶዶክስ አይባልም። እሺ እንደዚህ ብዬ ልጠይቅ። እሺ የዮሐንስ ስህተት እንዳለበት ይታመናል። ሜሎስ አትጠይቀኝ ስለሱ ለመሰለህ ስህተት እንዳለበት ይታመናል እያልኩ ነው። አልጠየኩም። ስህተት አለው ወይንስ የለውም አላልኩም። ብጠይቅ እኮ ነው የምትመልስልኝ። ሳልጠይቅ ለምን ትመልስልኛል? ለምሳሌ የዮሐንስ ወንጌል ትቀበሏል? ዮሐንስ ወንጌልን ምንድን ነው የሚለው? እኔ አስረዳኛ። እኔ እንደዚህ አይነት ነገር ብዙም እንኳን አላውቅም ሜሎስ። እኔ የማውቀው የእግዚአብሔርን ነው። መጽሐፉን ጠይቀኝ ነው የምልህ። መጽሐፍ ቅዱስ ውስጥ ያለው እና አስረዳኛ። ጠይቀኝ፣ አስረድተህ ጠይቀኝ። ዮሐንስ ወንጌል ብትለኝ ዮሐንስ ወንጌል ያጠመቀውን ነው የምትለኝ? ኦኬ። ሐዋርያው ዮሐንስ የጻፈውን ዮሐንስ ወንጌል የሚባል አለ መጽሐፍ ቅዱሳችን። አዲስ ኪዳን ላይ የዮሐንስ ወንጌል፣ አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ ራዕየ ዮሐንስ የሚባሉ መጽሐፍቶች አሉ አዲስ ኪዳን ላይ። አታውቃቸውም? ትክክል። እሺ ታውቃቸዋለህ? አውቃቸዋለሁ፣ ግን በዲቴል እንዳንተ ላላውቃቸው ስለምችል ነው። አፌን ሞልቼ አውቃቸዋለሁ። ዲቴል እኮ አልጠየኩም። ታውቃቸዋለህ ብቻ እኮ ነው። አዎ ማውቃቸዋለሁ። የእግዚአብሔር ቃል ነው ብለህ ነው የምታምነው? አዎ ኦኬ። የእግዚአብሔር ቃል ነው ብለህ የምታምነው ሐዋርያው ዮሐንስ ስለጻፈው ነው አይደል? ትክክል። በጣም ጥሩ። ድርሳነ ሚካኤልንም ሐዋርያው ዮሐንስ ነው የጻፈው። ሐዋርያው ዮሐንስ ኦርቶዶክስ እንደዛ ነው የምትለው። ድርሳነ ሚካኤልን ሐዋርያው ዮሐንስ ጻፈው። ከዛ በኋላ የእስክንድሪያው ሊቀ ጳጳስ ያን ጽሑፍ አገኘውና ድጋሚ ጻፈው ብላ ነው የምታምነው? ድጋሚ ጽፎት ነው። ባይዘዌ አንድ ልክ ነህ። ኦርቶዶክስ ምን መሰለህ አግኝቼዋለሁ። ፖይንትን ገብቶኛል። አላገኘሁም። እሺ ምንድን ነው ፖይንት? አንተ የምትለኝ ኦርቶዶክስ ዮሐንስ እነዛን ጽሁፎች እንደጻፋቸው ድርሳነ ሚካኤልንም ዮሐንስ ጽፎት የሆነ ሰንባዲ አሻሽሎ ጽፎት ነው ብለው ያምናሉ። ስለዚህ ያም ከእምነት ውስጥ አንዱ ነው የምትለኝ ብለው ያምናሉ ብለው ነው የጻፉት ነው የምትለኝ አይደለ? እንደዛ አይደለ የምትለኝ? እሱ ያልኩህ ነው እንጂ ፖይንቴ እሱ አይደለም። እሺ ያልኩህ እሱ ነው። ፖይንቴን ግን ላስቀምጥልን። ነጥቤ ምን መሰለ? እንደ ኦርቶዶክስ ድርሳነ ሚካኤል የኦርቶዶክስ መጽሐፍ ነው፣ ለዛውም ሐዋርያው ዮሐንስ የጻፈው ነው ብላ ነው የምታምነው። ስለዚህ እንደ ኦርቶዶክስ ነው እያወራ ያለሁት ያልኩህ ለዚህ ነው። ግለሰብ አይደለም የጻፈው። እንደ ተቋም እንደዚህ ነው የሚታመነው። ስለዚህ ድርሳነ ሚካኤል ላይ ያሉ ሐሳቦች የሆነ ግለሰብ የፈለገው ሐሳብ ሳይሆን ኦርቶዶክስ ቤተክርስቲያን የምትመራበት መጽሐፍ ነው። ለዛ ነው ወር በገባውን ለምሳሌ በ12 ታከብራለህ። ዛሬ ሚካኤል ነው ይባላል አይደል? እነዚህ ሐሳቦች ከየት ነው የተቀዱት ከተባለ ከዚህ ከድርሳነ ሚካኤል ነው የተቀዱት። ስለዚህ ቤተክርስቲያኒቷ በልምምዷ ውስጥ ድርሳነ ሚካኤልን እየተጠቀመችበት ነው ያለው። ስለዚህ ድርሳነ ሚካኤል ስንል የሆነ ግለሰብ የሆነ ሰባኪ የጻፈው ጽሑፍ አይደለም። እንደዛ ቢሆን ኑሮማ እሺ ያግባባን ነበር። ኦኬ የሱ ምልከታ ነው የኦርቶዶክስ አይደለም እንል ነበር። ግን እነዚህ መጽሐፎች የቤተክርስቲያኒቷ ልምምድ ናቸው። ገባኝ። ግን ተሻሽሎ ስለመጣ ስህተት ይኖረዋል ብዬ ነገርኩህ እኮ እሱን ወንድሜ። ስህተት ስለሚኖረው ብለው ያምናሉ። ዮሐንስ ራዕይ የተናገረው ቢሆንም ብለው ቢያምኑም ያሻሻለው ሰውዬ ስህተት ፈጥሮበት ወይም ደግሞ ስህተት ይኖረዋል ብለው አመኑ ካልኩክ ኦኬ ስህተት አለው። ስለዚህ እሱ አስተምሮ ላይ ስህተት ያሉት ነገሮች ስህተት አለው አትልም ነው? አይ አሉ ብለው እኔ ስለሰማሁ ነው። አይ ስህተት አይደለም፣ ስርዋጽ ነው የሚባለው። ስርዋጽ ማለት በስህተት አንዳንድ ፊደላቶች ልክ ባልሆነ መንገድ የገቡ ልክ እንደዛ ነው ማለት ልክ እንደዛ የገቡ ናቸው ነው ማብረው ናቸው እንጂ መጽሐፉ እንደ መጽሐፍ አይደለም። ምክንያቱም አይደለም እኔም እንደሱ ነው አላልኩም። እኔም አሁን ቅድም እንዳልኩ እንደዛ ካልሆነ እንደ መጽሐፍ ነው የምናወራው። የሆነች ፖይንት ላይ አይደለም። እሺ እኔ ደግሞ ላስረዳ አንድ ነገር። ቅድም ከሱ ጋር ከዳኒ ጋር ስናወራ ነበር ያልተስማማንበት እኔ እና እሱ እንኳን ሀሳብ ነበር። አንድ አይነት ጽሑፍ ሆኖ ማንስማማበት ህዝብ ከ6 ሆኖ 9 ይለኛል 6 ነው እለዋለሁ እንደሚባለው እንደዛም አንድ አይነት ነገሮች አሉ ያተረጓጎም። እንዲሁም ደግሞ ነገሮችን ነጠለን የምናዩበት አሁን ሚካኤል ለምሳሌ ያድናል አለ ቅድም። ከዛ ደግሞ አይ የተጻፉትን ብቻ ነው የሚያድነው አለኝ። በቃ ማዳኑ ነው ለኔ ጉዳዩ፣ ተጻፈም አልተጻፈም ዛስት። ልክ እንደዛ ሁሉ
ለምንድን ነው ስፔሲፊክ ነገሮችን ብቻ ወስደን እንደዛ ከምናረግ አደሆል በቃ አዳነ በቃ አዳነ አለቅ። ለምን እንዲህ ነው ማለት አይጠበቅብንም ነው ያ ይባላል እንዴ? አዳነ ከምን አዳነ ይባላል? ማንን አዳነ ይባላል? ትክክለኛ ጥያቄ ነው ወዳጄ። ዝም ብሎ አዳነ አለ እንዴ? እሱማ አዳነ ቅድማ የእስራኤል መንግስቶች ህዝቦችን አዳነ ብሎ ተናገረ ብለሽ አንድ አይነት ሀሳብ እንዳናወራ ብዬ ነው። ኤኒዌይስ ግን ስለሚካኤል ስላወራ አዳነ በቃ አድኗል። ኦልሬዲ ማዳኑን አምነናል። ኦልሬዲ እሺ እስራኤል ህዝቦችን አድኗል አላዳነም? ወደፊት እኮ ነው የሚሆነው ወዳጄ። ገና ወደፊት ገብቶኛል። ያድናል ነው እሺ አያድንም? አዎ እሱማ ቅድም አወራንበት አይደል? በቃ ካዳነ የእስራኤል ህዝብ ያዳነ አምላክ እኔን የሚያድነኝ ብዬ አምናለሁ። አሁንም ፖይንቱን እያገኘ አይደለም። አንደኛ ዝብርቅርቅ ያደረኩን ሀሳቡን እኛ ጥያቄያችን እየጠየቅን ያለ ነው ከሲኦል ማዳን፣ ከሲኦል ማውጣት፣ ከመከራና ከችግር ካወጣ ከሲኦል ያወጣሃል ብለህ ታምናለህ? በቃ እሱን አላምንም። እኔ ደግሞ ከመከራና ከችግርና ከኃጢአት ካዳነኝ ይበቃኛል። እሱም ማወቄ ስለሚካኤል እሱም ማወቄ በቂ ነው። ያሳደገኝ ማለት ከኃጢአት ጠብቆ ያሳደገኝ እያለህ እኮ ቅድም መዝሙሩ ላይ ስታወሩ አረ ላውራ እንዴ እኔ እኮ አላወራም ምንም ቅድም ስታወራ ስለሰማሁ ነው። ስለ መዝሙሩ እኮ ይኸውልህ መዝሙሩ ጠብቆ አሳድጎ ያላችሁት ሚካኤል ነው አልከኝ። መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ግን እዚህ ጋር ደግሞ ቅድም ያነበብነው ላይ ግን ዳንኤል ላይ ምንድን ያለው? ከኃጢአትና ከመከራ ወይኔ ጉዴ ኃጢአት የለም ወዳጄ፣ ኃጢአት አይደለም አሳየውክ እኮ እንደሚልማ ከኃጢአት አያድንም፣ ከኃጢአትና ከመከራ ጠብቆ አዳናቸው አላለህም እንዴ? አላለኝም እንዴ? አላለህም ይለኛል። ሲጀመር ከመከራና ከኃጢአት ይቆምላቸዋል ይጠብቃቸዋል አላለም? ማን ያለው? ዳንኤል ላይ ቅድም 13 ላይ አላነበብንም? 12 ምዕራፍ ነው ያለው። እሱ ላይ አላነበብንም? እሺ 12 ላይ ሚካኤል ከኃጢአት አያድንም አይልም። ኖ አላነበብንም ወይ አዳናቸው የሚለውን ህዝቦቹ ላይ የተጻፉት አላነበብንም። ከኃጢአት አዳናቸው የሚል አላነበብንም። እንዴ ምን እንዴ? እሺ ዳኒ ያሳየው አላለም? ጄሚኒ ሆነ እንደዛ ያለ ዳኒ ያሳየው መጽሐፉን ቅድም ያሳየኝ። እሺ ይኸው ዳኒ ያሳየው። እሺ ሜሎስ ዳኒ ያሳየው ወይ ወዳጄ። መጽሐፉ የሌለ ነገር በማሳየት ጊዜ አንፈጅም ብራዘር። ለስንት ዓመት ያስተማርነው እኮ መጽሐፍ ነው። እሺ እንጸልይ በቃ ችግር የለው ገብቶኛል። እሺ አንተ እኮ ዛሬ አይተኸው ነው እኮ ያዙኝ ልቀቁኛል እኮ ጃምቦሮ። አረ ሰማዕቷን ይኸው አሳየ ስለው የማይሆን ነገር አለ። እኔ ዳንኤል 12 ገብታችሁ አንብቡ ሰዎች ገብታችሁ እግዚአብሔር ሆይ በልባችን ያለውን አንዴ ልጸልይ። ቆይ ጃምቦሮ ቆይ ያንተ ጸሎት ምንም አይሰራልንም። መጀመሪያ ዳን ሰማዕቷን ትታበያለህ። አየህ አንተ አሁን እግዚአብሔር የለም ውስጥ። አንተ መዳን ያለብህ ወዳጄ። አንተ ጸሎት ምንም አይሰራልህ። እሺ ሚዩት እያደረገኝ ነው ባይዘውሽ። እዛ ነው ለምን ታደርጉ? ሚዩት እያደረግን ነው ምክንያቱም ቁም ነገር እየነገርን እያወራ አይደለም። አንተ መጀመሪያ ማድረግ ያለብህ ጃምቦሮ መጽሐፍ ቅዱስን አንብብ። ቅድም ዮሐንስ ወንጌል ስለ ምን እንደሆነ ራሱ አላወቅም ነበር። አሁን ዮሐንስ ወንጌል ራሱ ምን እንደሆነ ሳታቅ ነው ከኛ ጋራ ትንቢተ ዳንኤል ምዕራፍ 12ን ለመወያየት የገባው ማለት ነው። ስለዚህ የሚጠቅምህ ነገር ምንድነው መሰለ? መጽሐፉን መጀመሪያ አንብብ፣ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ ይኖርህ። አሁን ሌላኛው ችግር እሱ ነው። መጽሐፍ ቅዱሱ የለህም፣ ቻትጂፒቲ የሚልን ነው አንድ ቃል እያስክ እየመጣ ከኛ ጋር ለማውራት የምትሞክረው። ስለዚህ ወዳጄ ትንቢተ ዳንኤል ላይ ሚካኤል ከኃጢአት ያድናል የሚል ሐሳብ የለውም። እንደ ህዝብ ቅሬታውን በመጨረሻው ዘመን ከመከራ ሚካኤል እንደሚጠብቃቸው እንደሚዋጋላቸው እሱን ይናገራል። እሱን አምነናል። ምክንያቱም መጽሐፉ ስለሚናገር ማለት ነው። እሱን አስቀድሞም ስንናገር ነበር። መላእክቶች ይጠብቃሉ፣ ምንም ጥያቄ የለውም። እግዚአብሔር ሲለካቸው ከተለያየ አደጋ ሰዎችን ይታደጋሉ። ተራዳይ ናቸው፣ ምንም ችግር የለውም። እሱ መጽሐፉ ስለሚል እናምናለን። በህይወታችንም ያየነው ነገር ስለሆነ ማለት ነው። ከዛ በኋላ ግን ከኃጢአት ያድናል፣ ከሲኦል ያስወጣል
የዘላለም ሕይወት ያወርሳል የሚል ትምህርት ግን አንቀበልም። ወደ ሚካኤል መጸለይ እንደዛ አላልኩም። ባይዘው ኦርቶዶክስም እንደዛ አትልም። ሶሪ ወዳጅ ኦርቶዶክስ እንደዛ አትልም። ኦርቶዶክስ ትላለች አትልም አትበል። ድርሳነ ሚካኤል ላይ ተጽፏል። አትልም አትበል። ኦርቶዶክስ ምን ማትል ላሳየህ፣ እኔ መጽሐፉን ላሳየህ እንደዛ እንደማይል። ምን ድርሳነ ሚካኤል ነው የምታሳየኝ? ኖ ድርሳነ ሚካኤል ሲሆን ኦርቶዶክስ እንደዛ እንደማለት። ድርሳነ ሚካኤል ላይ ምን አስኬደኝ? እኔ ድርሳነ ሚካኤል ማን ነው? የሙስሊም፣ የፕሮቴስታንት፣ የኦርቶዶክስ የማን ነው? ላውጣልህና ላሳይህ እንደማት። ድርሳነ ሚካኤል ማን ነው? ድርሳነ ሚካኤል ማን ነው? ኦርቶዶክስ። ላሳይሽ አንዴ። እሺ እንድናስወርድ ነው መሰለኝ የፈለግከው። ከዚህ በላይ ማለት እንኳን አያስፈልግም። እግዚአብሔርን አይደለም። እኔ እኮ ልክ እኮ ነኝ። ምን አጠፋው? የጠየቁን መልስ። ድርሳነ ሚካኤል ማን ነው? የኦርቶዶክስ ነው? የሙስሊም ነው ወይስ የጴንጤ? ማርቲን ሉተር ኪንግ የጻፈው የጴንጤ ነው ወይስ የፕሮቴስታንት ነው? እንደማለት የምጠይቀኝ ጥያቄው። ማርቲን ሉተር ኪንግ የነጻነት ሰው ነው ወዳጅ። መጀመሪያ ራሱ የምጠቅሳቸውን ሰዎች ወቅ የጥቁር መብት አውቃለሁ። ለምንድን ነው ለእኛ የምጠቅሰው? ማርቲን ሉተር ኪንግ ለምን ጠቅሰኝ? አታውቁም። የምታውቅማ ከሆነ ለምን ጠቅስልኛለህ? ማርቲን ሉተር ኪንግ የምጠቅስልህማ አንተ የማይገናኝ ነገር ነው የምጠራልኝ። አራምባና ቆቦ ድርሳነ ሚካኤል ስለወር በቃ ብረድ ወዳጅ። ማርቲን ሉተር ኪንግ ይላል። ከዛ ዮሐንስ ወንጌል ስለው ዮሐንስ ወንጌል ምንድን ነው ይላል። ግራ ነው የሚያጋባው። ለማንኛውም ያኛው ዶክተር ነው። እሺ ማርቲን ሉተር ሁለቱ የተለያዩ ናቸው። ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ ሰው ወዶ መሰለ። እንኳን ለስጋችን ለነፍሳችን የሚተርፍ መልአክ ነው ወዳጆች። ገድላቸው የሚያወራው ይሄንን፣ አውደ ምሕረታቸው ላይ የሚሰብኩት ይሄንን። ብራዘርስ ማለት እኛ ጋር መታችሁ በገድል ብታፍሩ መምህራኖቻችሁ አውደ ምሕረት ላይ የሚሰብኳችሁ እኮ ይሄንን ነው። የቤተ ክርስቲያናችሁ መምህራኖች ማለት አውደ ምሕረት ላይ ቆመው ማለት ነው። አውደ ምሕረት ላይ ቆመው ይሄንን እኮ ነው የሚነግሯችሁ ወዳጆች። እና እኛ ጋር መታችሁ ላይክ እንትን አትበሉ ማለት ላይክ ድብብቆሽ አትጫወቱ። እንቀጥል። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደቅ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። ሚካኤልን ሰው እኮ ወዶ አይደለም። በነገራችን የእግዚአብሔርን መንግስት አውርሰን ብለን እንጠይቀዋለን። ከኑማ ብራዘር የእግዚአብሔርን ምን መንግስት ስለ ስጋ አይደለም። የእግዚአብሔርን መንግስት አውርሰን ብለን እንጠይቀዋለን። ሚካኤልን ማለት ነው። አየ ጌታ ሆይ በመንግስት ጊዜ አስበኝ ብለው ሰዎች ሚካኤልን ትለምናለች። ሚካኤል ሆይ እባክህን የእግዚአብሔርን መንግስት አውርሰኝ እያለች ማለት ነው። ብራዘር ይሄው ነው ብራዘር። እሺ ዘሪሁን ሰላም፣ እንዴት ነህ? ሰላም ላንተ ይሁን። ጌታ ይባርክ። ሰላም ነኝ፣ እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ታድሶ ህብረት ነኝ። ኦኬ እሺ አይ ድርሳኑ የሚለውን ያልክ ስለነበረ ነው ይላል ያልኩት። አይተህ ነው ወይስ ሪኩዌስት ተልኮልን? እያሳየህ ያለኸውን ይላል ያልኩ ኦልሬዲ እዛ ቤት ያለው መጽሐፍ ስለሚል ነው፣ ስለማውቀው ነው። ከዛ አንፃር አሉ እዚህ ላይ ሊያወሩኝ የሚችሉ ካሉ አወራለሁ። ማለት የዛ ቤት ወክለው ሊያወሩ ከቻሉ የሚችሉ ካሉ አወራለሁ። እሺ ብዛለ እኛም እየጠበቅን ነው። ተባረክ። እሺ
ገስት ተቀበሏቸው ወገኖች፣ ተቀበሏቸው። ተባረክልኝ፣ ተቀበሏቸው። እሺ ወገኖች፣ ጸጋ ይብዛላችሁ። ሌላ ሰው ካለ እኔ መቀበል አልቻልኩም። እስቲ ያን ካላችሁ መግባት ሚካኤል መንግስተ ሰማያት ራሱ ያወርሰናል የምትሉ ሰዎች ካላችሁ በደስታ ነው የምንቀበላችሁ። ሽሪን ከሪፖስት ይደረግ። ተባረኩ። ሩት ቴንኪው፣ ጸጋ ይብዛልሽ። እድሉ ቴንኪው ብራዘር፣ እያየሁኝ ነው። እስቲ ሪፍሬሽ አድርጉት። ተባረኩ። እንደዚህ ሲቆም ሪፍሬሽ ስናደርገው ተደራሽነታችን ከፍ ይላልና ቴንኪው። እስቲ አንዴ እንደ አዲስ ሪፍሬሽ እናድርገው። ኪቲ፣ ሳሚሻ ኦልሶ እስቲ ሁላችንም ጌታ ኢየሱስ ይባርካችሁ። ሪፖስት ያላረጋችሁ ሰዎች ሪፖስት አድርጉት። ኮፒ ሊንክ ሼር የምታደርጉ ወዳጆች እንደዚሁም ኮፒ ሊንክ እና ሼር ይደረግ። ተባረኩ። በቃ ቲክቶክ በዚህ መልኩ ነው የሚሰራውና እሺ ሌላ ሰው ካለ እንቀበላለን። እሺ መቼ ያሉ ሜርሲ ገስ ተቀበሉ እስቲ። ሰው ዝም ብሎ ነው እየተሽከረከረ ያለው እኔ ጋር አሁን የሚላ ይታየኛል፣ ግን መቀበል አልቻልኩም። እጃችሁ እንደዚህ የሚሆነው አላችሁ ሞዴሬተሮች ለሚካኤል ስዕል ሰግዳላችሁ አይደል? ማለት ለሚካኤል ስዕል መስገድ ራሱ መጽሐፍ ቅዱሳዊ ነው። ለሚካኤል ስዕል ሰግዱ እናያለን እና መጽሐፍ ቅዱሳዊ ነው። ሜላ የሚካኤል ስዕል ላይ የቀሚሱ ነገር እንዴት ነበር? የሆነ ሐሳብ ነበር አይደል? ትዝ ይላል። አንተ ነበር ካለ የነገርከን? የተሳለው ሰር እሱ ፈኒ እኮ በእውነት ጳጳሱ የተጣለውን ሰውዬ ሴጣን አድርጎ ያሳለው ነው። እስቲ ንገረን፣ ሪፍሬሽ እናድርገው። እስቲ ንገረን። በጣም እኮ በቃ ዳጊ ነው። አይ ሜላ መሰለኝ። እሺ ጸብ ነበረውና ሰውየው ነው። ቪዲዮ ልክፈተው እንዴ? ቪዲዮ ካለማ አሪፍ። ዳጊሻም አውርቶታል። እሺ እኔ ከሜላ ነው የሰማሁት። እሺ ይሆናል። እስቲ ክፈተው። እዛ ቤት እኮ በጣም የሚያዝናኑ ታውቃለህ። የሚሰግዱለት ስዕል ኬዝ ያለበት ስዕል ሆኖ ማለት ነው። በጣም ጌታ ባይዘው ይገላግሏቸዋል። ጌታ እግዚአብሔርን ልታመሰግኑ ይገባል ወገኖች። በእውነት የበራልን ወንጌል እውነት ቀላል አይደለም። ጌታ ሲደርስልን የነበርንበት ጨለማ ቀላል አይደለም። ከባድ መታሰር፣ በጣም እስራቱ ከፍ ያለ ግን እኛ ዳንን ማለት ትውልዳችን ግን ገና ማምለጥ አለበት አይደል? ሌላ እስኪያመጣው ድረስ ነው። ትውልዳችን በጣም ትውልዳችን ዛሬም ጨለማ ውስጥ ነው። ዛሬም ታስሯል። ዛሬም ኢየሱስ ያስፈልገዋል። ቁጭ ብሎ አንዱ ሳሊ ደብሮት የሳለው ቅዱስ ነው ብሎ ቤት አምጥቶ ይሰግድለታል፣ ይዘምርለታል። ይለይብኛል እያለ ተሸክሞት ይዞራል። ወዳጆች ይለይብኛል እያለ ተሸክሞት ይዞራል። በጣም ከባድ ነው። እሺ ኦርቶዶክሳውያን እየጠበቀን ያላችሁ እስከዛ ድረስ መግባት ትችላላችሁ። ይሄ ሁሉ ኮተት ነበረ የምንከተለው አይደል? ይሄ ሁሉ ኮተት
ይሄ ሁሉ ኮተት ነው። ዛሬ ነፍሳችን አርፋ ሁሉ ነገሯን በአንዱ ጌታ ላይ ጥላ በቃ ኢየሱስ በቂዋ ሆኖ አግኝተዋለች አይደል? ዛሬ ላይ ሲበራልን እኮ ነው ስናየው እኮ ነው ወዳጆች። ትላንት እኮ እንዲህ አልነበርንም። ልጅ ስጠን እያልን ከሚካኤል ጋር ስንታገል፣ ትምህርት እርዳኝ የሆነ ነገር አድርግልኝ እያልን ከሚካኤል ጋር ስንታገል ምናምን አይደል? ብዙዎቻችን እንደዛ ጠብቀን ሚስት ስጠን ምናምን ማለት ነው። ብዙ ትውልድ ማለት ነው ትግሉ። እግዚአብሔር ግን እንዴት እንደሚያስብ አስቡ። ማለት እግዚአብሔር ባይዘው ያውም ቀናተኛ አምላክ እኮ ነው ወዳጃችን። እግዚአብሔር ቀናተኛ አምላክ ነው። ክብሩን ለማንም አይሰጥ። እኛ ለሆነ አካል እንድንሰጥ እግዚአብሔር አይፈልግም። የሱ ብቻ እንድንሆን የሚፈልግ እኮ አምላክ ነው። እና እግዚአብሔር እንዴት እንደሚያዝን አስቡ። እግዚአብሔር ረድቷችሁ፣ ጌታ አግዟችሁ፣ ብርታት ሆናችሁ ሳትጠይቁት አባት፣ ሳትጠይቁት ወዳጅ፣ ሳትጠይቁት መካሪ ሆኖ ጌታ ብራዘርስ መካሪ ሆኖ በቃ ረዳት ሆኖ አጋዥ ሆኖ ከዛ ዞር ብላችሁ እናንተ ሚካኤል ሰጠኸኝ፣ ሚካኤል አገዝከኝ ይላል። እንዴት አይነት ጨለማ እንደሆነ አስቡት። ለምሳሌ በ12 ላይ ሜላ እስክትመጣ ድረስ ነው። እሺ እስክትመጣ ድረስ ነው። ቤካዬ እሺ ቀሚሱን አመጣው መልክ የዛ ፓፊሊኒ መሰለኝ ካልተሳሳትኩ ስሙ ማን ነበር? ፓፊሊኒ ነው ምናምን ይባል እና የሱን መልክ አስመስሎ እንዲስል አደረገው ማለት ነው፣ የሰይጣኑን ፒክቸር። ከዛ ሰውየው እሱን አስመስሎ ሳለው እና በወቅቱ ማንን ይመስል እንደነበር ይታወቃል። ይሄን እንግዲህ ራሷ ኦርቶዶክስ ቤተክርስቲያን ውስጥ ያለ ሰዓሊን የተናገረ እና ይስልክ ይሄኛው ነው እንዴ? ይሄኛው አይደለማ፣ ያኛው ነው አይደል? የሆነ ፈርጠም ያለው ነው እና ይሄኛው ነው። ፈርጠም ያለው ነው። ቤካ ይመጣልን የሳውዝ አፍሪካው ነው መሰለኝ። የሳውዝ አፍሪካው ነው። አንድ ባይሆን በጣም የሚያስቅ አንድ ቪዲዮ ላሳያችሁ ከዚህ ስል ጋር በተገናኘ። ቆይ አንዴ ወጥቼ ልምጣ። ስለዚህ እዚህ ላይ ነው እያወራን ያለው። ስለዚህ ችግር የለውም ያልከን ያለው እንቀልድ። እሺ ፈርጠም ያለ ነው ሚካኤል፣ ችግር የለም። እንደዛ አትበል ነው ሚካኤል እያልክ ስሙን አትቀልድ። ልክ አሁን ይሄ ሚካኤል ነው ወይ? ይሄ ሚካኤል ነው። እኔ አልቀለድኩም። እኔ በእግዚአብሔር አልቀልድም። ሚካኤል እግዚአብሔር አይደለም ብራዘር። ኖ ሚካኤል ነው ወይ? ይሄ ሚካኤል ነው ወይ? አረ እንደዚህ አይደለም። ይሄ ሌላ ነው። እኔ ይሄ አላውቅም። ምክንያቱም ይሄ እኮ ሰዎች እንደዚህ አድርገው ያመጡትና ከዛ ደግሞ ብዙ ሰዎች ኧረ እባክህ ቆይ እሺ ላወራ። እኔ አላውቅም። ይሄ እንደዚህ ግን አይደለም ምስሉ 6 ነው ያለው። ይሄ እንደዚህ እኔ አላውቅም ማን እንደሳለው። እኔ አላውቅም ይሄን ማን እንደሳለው። ሰዎች ይሰራሉ ባይዘው እንደዚህ። ያንተን አሳየን። እንደዚህ አይደለም። ይሄ እንደዚህ አይደለም። ያንተን አሳየን። ችግር የለም። ያንተን አሳየን። በትልቁ አድርጊያለሁ። የእሱን ሊያሳየን። እናንተ ሰይጣን መጫወቻ ስለሆናችሁ እግዚአብሔር መልአክ ላይ ትዘባበታላችሁ። በጣም ታሳዝናላችሁ። ሚዩት አድርገህ ቪክቶር፣ ሚዩት አድርገህ እንመጣለን። ላንተ ደግሞ እንመጣለን። ላንተ ራሴን ከእናንተ ጋር አውርቼ ማስቀጠል አልፈልግም። እናንተ ኦልሬዲ ዘግታችኋል። የሰይጣን መጫወቻ ሆናችኋል ኦልሬዲ። እታችሁን ብራዘር፣ እታችሁን ማን አስገደደ? ከስር እየጠየቁኝ ነው። አስሬ እንዴት ነው የሚወጣው? እንትኑ ምኑ የሚወጣው ፒክቸር? እሺ እንትኗን እቺ አስሬ ሚሉኛል መሰለህ። ስትሰግድለት፣ ስትሳለው፣ ስትሻሸለው ኖረ ዛሬ እንዲህ አዋልከው አለ ከስር ማለት ነው። ባይዘዌ ማለት ነው። መላእክቶች እንደሚያማልዱ ማወቅ አለብሽ አንቺ የጻፍሽው። ከከከና ምንም ምልጃ ላይ አትዳው መመለስ ስላለብኝ ነው እንደሚያማልዱ። ለዛ ብዬ ልንገራ ብራዘር፣ ያንተ ሚካኤል ግለጠው ብራዘር፣ ያንተ ሚካኤል ግለጠው። ቴዳይ ቀደም ካሜራ ከፍቶ ነበር። አንብቢ ትንቢተ ዘካርያስን፣ ከዛ ትረጃዋለሽ ማማለዳቸውን። ቀደም ካሜራ ከፍቶ በሽታው ከዛ ይነሳል። የዳኒም የሌሎቹም አሁን ይነሳል። ደስ አይልም። ከቀልድ ወደ መናደድ ወዳጅ። አይ ነው ማማለድ ጠይቃኝ ነው። ለዛ ነው
ትንቢተ ዘካርያስ እንድታነብ ፈልግ። ከኔ ጋራ ነው እያወራ ያለውና እንደዚህ ሲሆን ረብሻ ነው የሚሆነው። እታች ካለ ሰው ጋር ማውራት ከፈለክ እታች ውረድ እናውራ። እላይ ከወጣ ግን እላይ ካለ ሰው ጋር ነው የምታወራው። ስለ ያለው ያነበብክ ሙድ ስትይ ስለነበር ነው በራዘ ለዛ እታች ሆነ አውራ። ትንቢተ እታች ሆነ አውራ ብራዘር። እሺ ሜላይ ዳንዬ እድል ስትሰጠኝ አውራለሁ። እሺ በዛ ነው የሚታረኩት። እሺ ከየት ቤተ እምነት ነህ? ከየት ቤተ እምነት? እኔ ከኦርቶዶክስ ነኝ ወንድም። እሺ እሺ ቅድሚያ እንሰጣለን፣ ችግር የለም። እሺ ሜላይ ተቀበለው ሜላ ተቀበለው። ከበረከተልህ እሱ እንኳን እሺ ሰብ ማን ነው? ኤች ልበል? ኤች በለ ያው ኤች በለ ዝም በል። እሺ ኤች አቤት። ቅዱስ ሚካኤል ሰዎችን ከሲኦል ያድናል? ይቅርታ አድርጉልኝና ከሲኦል የሚል የለውም እዚህ ላይ። ከሲኦል ብትሉ ታሪፍ ነበር። እዚህ ጋር ያድናል ወይ? መጽሐፍ ላይ ድነት ደግሞ ከሲኦል ያድናል ወይ ነው። ኦኬ ያድናል ወይ? እዚህ ጋር አሁን ሚካኤል ያድናል ወይ ብለው ዳንዬ የመጣው ወንድሜ ዳኒ እንደዛ ብሎ ነው ያመጣው። ግን ከሲኦል ያድናል ወይ ነው። ከሲኦል ስለ አሁን ግልጽ አይደለም ጥያቄው። ምንድነው ከሲኦል በምን እንዴት በኩል አልገባኝም። ጥያቄው አልገባኝም። ሲኦል የገቡ ነፍሳቶችን ያወጣል ወይ? ኦኬ ወደ ገነት ያስገባል ወይ? በእግዚአብሔር ትእዛዝ ከሆነ ሊያወጣ ይችላል። ኦፍ ኮርስ በጣም አሪፍ። እሱን መጽሐፍ ቅዱሳዊ ማስረጃ ስጠን። መልካም አሪፍ። አንተ ነበር ስንጠብቅ የነበረው። እንግዲህ ሲኦል ማለት ኦኬ እሺ ልስጥህና አንዳንድ ጥቅሶችን እንግዲህ አትቀበለውም ብዬ አስባለሁ። ጥቅሶች ሲኦል ማለት የሰው እሺ ቀጥል ችግር ሲኦል ስት የሰማይ ሲኦል ነው ወይ የምድር ሲኦል? አልገባኝም። መጀመሪያ ግልጽ አድርገልኝ። እሱ ይቅርታል። ምንድነው የሰማይ የምድር ሲኦል የሚባለው? እስቲ አስረዳን። ኦኬ እሺ አንድ 30 ደቂቃ ጠብቀኝ። 30 ደቂቃ 30 ሰከንድ ሶሪ 30 ሰከንድ ልታሳይኝ ነው? የሰማይ ከምድር ሶሪ ብራዘር ሶሪ ይቅርብኝ። ሲኦሉን ይቅርብኝ። ችግር የለውም ቀጥል። ሚላይ እሱ እስኪያመጣ ድረስ ፕሊዝ አንድ መዝሙር ልጋብዛችሁ በጌታ አንድ መዝሙር። አረ ቆይ ኤርሚዬ አንድ መዝሙር ዳንዬ አገኘው እንዴት? አላገኘሁትም። እየፈለኩት ነው እኮ ፈልጋ አንተ እየፈለግ ዝምታ ማለት። እሺ እኔ ደስ ይበላችሁ። በኔ ምርጫ የፕሮቴስታንት ዘፈን ማን ነው ዘፈን አልኩኝ እንትን መዝሙር ጋብዙኝ። ችግር የለም ልንጋብዝ ነው በቃ። በጣም ስማሽ ነው ወይ? አይ በኔ ምርጫ ነው። የኦርቶዶክስ ነውና ችግር የለም በቃ። ሚውት አድርግ አንዴ ሚውት አድርግ ብራዘር። አዳኜ ኢየሱስ ገናናው ቴንኪዩ ዳኒ እናመሰግናለን። ደስ የሚል መዝሙር ነበር ያዳመጥነው። ቴንኪዩ። ሚውት እንትን ታፍኗል ድምጽ ዳኒ ድምጽ ታፍኗል። እሺ ሶሪ ስዘምር እንዳልሰማ ሚውት አድርጌው ነበር። እሺ ያ ሜላይ ተቀበለው ይኸው ደስ ይላል። እኔ ባይጆ የፕሮቴስታንቶች መዝሙር ደስ ብሎኝ ነው የማዳምጠው። ቴንክ ዩ እናመሰግናለን። ግን ያው ደስ ማለቱ አይደለም ትክክለኝነቱ ነው እንጂ ደስማ ዘፈንም ይለናል። ደስ ብሎን የጊልዶ ካሳን እናዳምጣለን። ዘፈን ደስታው ሳይሆን እንዲህ ነው ነገሩ የሚለው ነው ጨዋታው። እሺ እንቀጥል። ሚሉ ነገሩ ወደሚለው እንምጣ። ወደ ቀድሞ ነገር ነው ነገሩ ወዴት ነው ሀገሩ የሚለውን ዘፈን አላዳመጥኩም። እናንተ ዘፈን አታዳምጡ በዛ ነው። አዎ እኛ በጌታ ነን። እናንተ መዝሙር ብቻ ነው እንዳውን አይነቱ ማለት ነው። ኦኬ ልክ ነው። እሺ እንቀጥል።
አይ መዝሙር ብዙ ጊዜ ዘፈን አታዳምጡ እና አሪፍ ነው። ቀጥሉበት ለማለት ያክል ነው። እናንተ እሺ ቴንክ ዩ እንቀጥላለን። እሺ ወደ ሲኦሉ እንምጣ ወይ ያው መዝሙሩ ዘፈን ሆነብኝ እንጂ እኔ ኦኬ ምን አልከኝ? ኧረ ወደ ሀሳባችን ኦኬ ይሰማል። አሁን ይሰማል። አሪፍ ነው። ወደ ሀሳቡ እንምጣ። ዘማሪው ልቡን ነክቶታል ታውቃለህ? አይ አይደለም ነቆር አደረገኝ። ነቆር ላድርገው ብዬ ነው። ያው ነው እኛ ወንጌል ሰዎች ቀስ ብለን ነው ምን ተረጋግተን ነው የምናወራው። እንቀጥል። እሺ ሜሎዬ የኔ አባት እየጠበቅኩ ነው። አንተ ልጠብቅ እንጂ ጥያቄ ነገር በል እንዴ። ሁለት አይነት ሲኦል ብለኸኝ ማስረጃ አምጣ ስለ 30 ነው 5 ሰከንድ ነበር ያልከው። 30 ነው ወይ ሲኦል ስለ አሁን በምድር ላይ የምትቸገረው ራሱ ሲኦል ነው። መከራ፣ ገንዘብ ማጣት፣ መብላት፣ መጠጣት፣ መታከም ካልቻልክ ራሱ በምድር ሲኦል አለ። እንደገና ደግሞ ከሞትክ በኋላ ደግሞ ዘላለማዊ ሲኦል አለ። በሰማይ ቤት የምትቀጣው በስራ የምትቀጣው ደግሞ ዘላለማዊ ማለት ከዘላለማዊ ሲኦል ሚካኤል ያድናል አያድንም? አያድንም። ምንድነው ስለ ጥያቄ ራሱ ከዘላለማዊ ሲኦል የሚያድንህ ይኸውልህ በኢየሱስ ክርስቶስ ማመን ኢየሱስ ክርስቶስ ያለውን መፈጸም እንጂ ምንም ሊያድንህ አይችልም። ከዛው ምንድነው የምታወራው? አልገባኝም። ጥያቄ ራሱ ትክክል አይደል? አይ ኦርቶዶክስ ነኝ አላልክም ብራዘሪ? እሺ አሳይ ማስረጃ። እሺ ስጠኝ። እሺ ያድናል ከዘላለማዊ ሲኦል ይኸውልህ ከዘላለማዊ ሲኦል ሚካኤል ያድናል ብለኛል። አንተ ደግሞ እሺ ከዘላለማዊ ሲኦል ሚካኤል ያድናል የሚለውን ጥቅስ ስጠኝ እስቲ መጽሐፍ ቅዱስ። ድርሳነ ሚካኤል ላይ እኮ ነው። ድርሳነ ሚካኤል ላይ ነው ያለው። መጽሐፍ ቅዱስ ላይ ታወራለህ ወዳጅ? መጽሐፍ ቅዱስማ አይልም። እኛ እኮ እየሞገትን ያለ ነው የእናንተን ሚካኤል። አሳየኝ። እሺ በኦርቶዶክስ ቤተክርስቲያን ውስጥ ያለው እስቲ አሳይ። በጣም አሪፍ። ምን ችግር አለው? እናሳያለን። አማርጠን ነው የምናሳይ። ለዛው እንዴት አድርጎ እንደሚያወጣቸው ቃል በቃል ነው የምፈልገው። ከሲኦል በዘላለማዊ ህይወት ከዘላለማዊ ሲኦል አላ ከዛ ያድንሃል የሚል ቃል በቃል ፈልጋለሁ። ይሄ እዛ ጋር እኔ ሸገር ልጅ እኔ አራዳ ልጅ ነኝ ወንድም። እኔ እንደዚህ ምናምን ፖለቲካ ምን አሰራለሁ? የፈለገው ቃል በቃል ነውና ፕሊስ ቃል በቃል ነው የፈለገው። በጣም ቃል በቃል ማለት ነው። ያ ቃል በቃል ነው የሚፈልገው። ከሲኦል ዳይሬክት ሲያወጣ ነው ማየት የሚፈልገው። ተረጋጋ ምናምን አትበሉኝ ብራዘር። እኔ ጸባዬ እንደዚህ ነው። ሳውራ እየጮኩ ነው የማወራው። ምንድነው ከስር የምትጨቀጭቁኝ እንዴ? ቀጥለባ እኔ ዳኒ ታውቀኛለህ። እኔ ዝም ብዬ ጮታ እኔ ሪላክስ እያልኩ ነው የማወራው። እኔ ምን አገባኝ እንዴ? ተረጋጋ ይለኛል። ቢገዝ ቀጥል የለባት። እሺ አይ መጮህ ስትፈልግ ሰው እንዳይረበሽ ማይኩን ሚውት አድርገህ ኖ እንዲሁ ቃስ ብዬ መውራት አልችልም። እንዴት አባቴ ልሞክርኝ ነበር። ሶሪ በጣም ማይኳን ራቅ አድርጋት። ኤርፎን ኦኬ ሚውት ያዛት ራቅ አድርጋት ትንሽ። ኦኬ እሺ ነበር። ሶሪ ሁላቸው ነው። አም ሶሪ ጋይስ አይ አፖሎጃይዝ ጋይስ። ቀጥል ላዙሮ እንደ ሜላኔ ጋር ከሩቅ ከሆነ ያንተ እሺ መጽሐፉን ላውጣው ብዬ ነው። እሺ ወይ ማዙሮ እሺ እስከምገልጠው ድረስ እስክታወጣ ድረስ እስክገልጠው ድረስ ጌታዬ ባንተ ሰው የሄዳሩን ነው የምታወጣው? የሄዳሩን ላውጣዋል። እሺ ሄዳር ላይ ያለው ነው። ክርስቲያንም ያልሆነ እንደሚወጣ ጉድ ይፈላ። ምንድን ነው የጠጣው ምናምን? ኧረ እኔ ጸባይ ነው ጋይስ። እንዴ ሁሉም ያቆኛል። ምንድን ነው ነገሩ? ቀጥሎ እንደማያቀር አድርገልኝ። እሺ ወንድም
እሺ ይታያል ወዳጄ ኤች ይታየኛል። ቀጥል ነበር። እስቲ አንብቦ በእጃቸው ዕፀ መስቀልን ዘንባባ ይዘው አንብቦ ነው በኩነኔ ቦታ ወዳሉት ሰዎች እስኪወርድ ድረስ በፊት ከላይ ጀምራ ነው። ድምጽ ያስተጋባል። ከሰማይ መጣ። በፊቱ መላእክትና ጻድቃን እያመሰገኑ ነቢያትም፣ ሐዋርያትም፣ ጳጳሳትም፣ ሰማዕታትም ሁሉ ከእርሱ ጋር አብሮ ይሄዳሉ። ለማየትም የማይቻለው የክብር ልብስም ለብሰዋል። በእጃቸው ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎች እስኪወርዱ ድረስ በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ ቁጥር 24 ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፋ። በኩነኔም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያችም ሰዓት ይህንን አየሁ። በዚያም ጊዜ ክቡርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳር መልቶ አወጣ። ከኩነኔም ቦታ ያወጣቸው ነፍሳት 12ቱን አውራጃ መላው። ይህችንም ኤዶም የተባለች ገነት ናት። ይኸው ምንድነው ታዲያ? እኔ አልገባኝም። ያው ሚካኤል ክንፉን አስገብቶ ሲኦል ውስጥ ስፍር ቁጥር የሌላቸው ነፍሳት መጽሐፍ ዳንኤል 12:1 ላይ ምን ይላል? ይሄ ከምን ጋር የተገናኘ ነው? ይሄን ሐሳብ ተቀበሏል። ዳንኤል 12:1 ላይ ምንድነው የሚለው? በዚያ ዘመን ለአሕዛብ ልጆች የሚቆም ታላቁ ሚካኤል መጣ። በዚያ ዘመን ደግሞ ህዝቦች እንደዳኑ ይናገራል። ስለዚህ ምንድነው ታዲያ አሁን ይሄ እንደውም ከሲኦል አይወጣም ብለኝ ነበር። አሁን አምነህ ነው ከሲኦል ያወጣል ሚካኤል? ኃጢአትህን የዘላለም ኃጢአትህን ከሲኦል ያድንሃል ወይ አልከኝ። ከሲኦል ያስወጣል ወይ? አሁን ይኸውልህ ምንም ምን ያው ስታወሩ ቃል በቃል አሳየኝ አይደል ያልከኝ? ቃል በቃል ይኸውልህ ሜሎ ስታወራ ለማስረዳት እንደሆነ ይገባኛል፣ እረዳለሁ። ግን ያወራው ምንድነው? ቅድም ከዘላለም ሲኦል ያድንሃል ወይ ያልከኝ። አሁን ደግሞ ምንድን ነው ያልከኝ? ያወጣሃል ነው ያድንሃል ያልከኝ። መጀመሪያ ሲያወጣ ያድንሃል ማለት ነው። ከሲኦል ያድንሃል ማለት ነው። ሲያወጣ ይለያያል። ስለዚህ ከሲኦል ያወጣል ሚካኤል መጀመሪያ ወስን። ተሳስቻለሁ በል መጀመሪያ። አልተሳሳትኩም ወዳጅ፣ ከሲኦል ያወጣል ነው ያልኩት። መጀመሪያ ያድንሃል። ማዳንና ማውጣት ይለያያል ብራዘሪ። ማዳንና ማውጣት የተለያየ ነው። መጀመሪያ እሱ ነው። እኔ ስለ የትኛውን ነው የምታምነው? እሺ አንተ የትኛውን ነው የምታምነው? ይኸውልህ ማዳን ማለት ይኸውልህ አሁን አንተ ኃጢአተኛ ነህ አይደል? አስወጥቶ ገነት ያስገባል። ስለዚህ ቃል በቃል አሳየኝ ያልኩት ላስረዳ። አንተ አሁን ያንተ መጽሐፍ ነው፣ ማፈር ትችላለህ በመጽሐፍ ግን ማስረጃና ታውቃለህ። እኔ በጌታ እኔ አሁን ማስተላኝ እኮ ነው በቃ እንደዚህ ነብይ ነው። ቆይ እኔ መጫጫ አልወድም። መማማርና አድርገው እስቲ ለክርክርና ተረጋጋ። አድርገው እስቲ በጌታ ኤች ምንም በጌታ አትበለኝ። አይደለም ሜሎሲ በጌታ በቃ ለምን ነቋቁር ሳይሆን ለምን ማማርና አድርገው በቃ ወዳጅ አንዴ መረጋጋት ትችላለህ? አይደለም መጽሐፍ ቅዱስን ታፍርበታለህ ምናምን በለ በቃ እንደዚህ ተረጋጋ ወዳጅ። መጀመሪያ ቆይ እስቲ ትንሽ አየር ውሰድ። ቆይ አንዴ ትንሽ አየር ውሰድ። እሺ ያልኩን በደንብ ነው የማውቀው። ቅዱስ ሚካኤል ከሲኦል ያድናል ወይ አልኩ። ከየትኛው ሲኦል አልከኝ? ስንት አይነት ሲኦል አለ ስለ የሰማይና የምድር ሲኦል አለ አልከኝ። ምንድነው ስለ አስረዳኝ። የምድሩ ሲኦል ገንዘብ ማጣት፣ ሕክምና ማጣት ነው አልከኝ። ያኛው ሲኦል ደግሞ የዘላለም እሳት ነው አልከኝ። ከዛ እኔ ምን አልኩ? ከዘላለሙ እሳት ያድናል ወይ ከሲኦል ያስወጥቶ ገነት ያስገባል ወይ አልኩ። አረ እንዲህ የሚባል ነገር የለም አልከኝ። አለ ድርሳነ ሚካኤል ላይ ስለ አሳየኝ፣ ቃል በቃል አሳየኝ አልከኝ። ያው ቃል በቃል ሚካኤል ክንፉን አስገብቶ ሲኦል ውስጥ ከሲኦል ወደ ገነት ያስገባ፣ ለዛውም 12 አውራጃ የሚያክል ነፍሳት እንዳስገባ ይናገራል። ስለዚህን በሚገባ አድርጌ ያሳይቻለሁ። ስለዚህ አሁን ሚካኤል ከሲኦል ወደ ገነት ያስገባል በሚለው በድርሳነ ሚካኤል ትስማማለህ ወይንስ አትስማማም? ይሄን ነገር ነው ሚካኤልን በተመለከተና
ነገረ ድነት እንዴት ይታያል? ኔትወርኩ ነው መሰለኝ። ኦኬ ይሰማል ድምጼ? እሺ መጣው ኔትወርክ ምንም አሁን ራሱ እዚህ ገብቼ ጥቁር ነው የሚታየኝ ወንድም። እሺ የኛ ድምጽ አይሰማ? ያንተ ይሰማኛል፣ ድምጽ ይሰማኛል፣ ቪዲዮ ነው የማይታየኝ። በቃ ችግር የለውም፣ ቪዲዮ ምንም አይሰራለን፣ ድምጻችን ነው ዋናው። ፊትህን እንዲያው ነበር። ኦኬ እሺ አይ ፊታችሁንም እንዲያው ነበር። ኦኬ ምንም አይሰራለን፣ ችግር የለውም። ኦኬ የሚካኤል ከሲኦል ነፍሳትን አውጥቶ ገነት እንደሚያስገባ አሳየው። አሁን ቴንኪው ያወጣል የሚለውን ቀይረኸዋል። ቴንኪው ያድናል ከሚለው ያወጣል። ቴንኪው እናመሰግናለን። ቀየርኩትም እና ለምን ያድናል በል። አሁን ለምን ያወጣል ያልኩህ አሁን ቀይረኸው። ያወጣል ካልከኝ ያወጣል ነው የምልህ። ያድናል ካልከኝ ደግሞ አያድንም ነው የምልህ። ማውጣትና ማዳን የተለያየ አውጥቶ ያስገባቸው ብራዘሪ ያወጣል ማለት ሲኦል ውስጥ የገቡ ያስገባቸው ልነግርህ እኮ ነው። ልንገርህ የጠየቅኩህን መልስልኝ እኮ ልነግርህ እኮ ነው። ሲኦል ውስጥ የገቡ ነፍሳቶችን በእግዚአብሔር በኢየሱስ ክርስቶስ አማካኝነት ሊያወጣቸው ይችላል። ግን ያድናቸዋል ማለት አይደለም። ተልእኮ ያስገባቸው ብራዘር ሊጨርሳ ተልእኮ ቅዱስ ሚካኤል ተልእኮ ሲኦል ውስጥ ገብቶ ከዘንዱ ጋር ይዋጋል ይላል እኮ ዳንኤል ላይ። ከዘንዱ ጋር የሚዋጋው አንተ እሺ ወዳጅ፣ እኔ አሁን ለጮት ጊዜ የለኝም። እኛ ጋር ማታ ነው አይደለም ጮት እንኳን ከሲኦል ካወጣ ያስገባቸው ከሲኦል የመጨረሻ እድል ነው መሰለህ ወዳጅ። ከሲኦል አውጥቶ የት ነው ያስገባቸው? እዚህ ላይ የምትመልስ ከሆነ መልስ፣ ካልሆነ ግን በጌታ ሰላም አንተ ማስረጃስ ገነት እንዳስገባ ከሲኦል አውጥቶ ገነት አስገባ የሚል አላሳየውም? ገነት የሚያስገባ የሚል የለም የለም አላየውም። እኔ ሰምታችሁታል። የሚል የለም ብሏል ዳኒ። አንድ ያሳየን። የሚል የለም ብሏል። ቃል በቃል ነው ፈልግ ከሲኦል አስወጥቶ ገነት አስገባ የሚል አሁን እንዳንተ በቃ ሚውት አድርገና ተቀመጥ እናሳይ። ቅድም ካትከኝ አሁንም ትክዳለህ። ዳኒ ያሳየን እኮ ሚውት አታርገኝ የለም ብሏል። ሚውት አታርገኝ በቃ ሚውት አድርገና ቁጭ በል ወዳጅ። ያሳየን ሚውት አንተን ስብከት ሰማ ነው ማዳመጠው እኔ እንዴ አታ ሚውት አታርገኝ። ሊያሳየ ነው ጽሁፉን። አንዴ ተረጋጋ ወዳጅ። እኮ ሚውት አታርገኝ ወንድሜ። ምንድነው ጆሮ የለህም እንዴ? ምንድነው ነገሩ? ያንተን ጮት ለመስማት አይደለም እዚህ ያለ ነው ወዳጅ። አልጮህም። ሚውት አታርገኝ። አልጮህም። እየጮክ እኮ ነው። ካላረክኝ አልጮህም ወንድሜ። አሳይ እያልኩ የትም አታመልጥም ዛሬ። ያው እንግዲህ እንረዳችኋለን። ያልዳነ ሰው እስቲ ራስ አንብበው። ቁጥር 30 ላይ ምንድን ነው የሚለው? አንብበው ወንድሜ። እኔ ምን ይታየኛል ብለህ ነው? አንብበው ወንድሜ አንብበው። ምን ነው ደግሞ እኔ አይታየኝም። ከዚያ የሐዘንና የመከራ ቦታ ከሆነ ከሚያስፈራው ከደይን ከሲኦል የወጡት ስፍር ቁጥር ያልነበራቸውን ጻድቃንና መላእክት ወስዶ ኃጢአትን በሚያስተሰርይ አበሳን በሚያነጻ በሕይወቷ አጠመቃቸው። በፍጹም ደስታ ቅባ ቅዱስ ቀብተው። እሺ ዳኒ ከፍ እያደረክ ከፍ አድርገው። ኦኬ ወደዚህ ነው የሚመጣው እንትኑ ወደ ላይ አድርገው ዳኒ። ቁጥር 22 ጋር እንዳትሳሳቱ። ኦኬ 22 ጋር አሁን ካቋረጥክበት ቀጥል። ይኸውልህ ከፍ አድርገው ዳኒ። 24 ላይ ካጠመቋቸው በዘበደኝ ነበር። አጠመቋቸው የሚለውን አሳይ። ቅዱስ ሚካኤል አረ ተረጋጋ ወዳጅ። ምን ሆነሃል? ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልቶ የነበሩትን እሳትና ጢስ ጠፋ። በኩነኔም ቦታ ያሉ አራዊት ሁሉ ጭጭ አሉ። በዚያችም ሰዓት ይህንን አየው። በዚያም ጊዜ
ክብርና ታላቅ ባለ ግርማ የሆነ አጠመቋችሁ የሚለውን አሳየኝ። አየዋ ለምን ታጭበረብሩኛል? እኔ እኮ እያየሁ እኮ ነው ብራዘር። ለምን አልተረጋጋም? አጠመቋችሁ ከሚለው ሌላ ልጨርስና ታወራለህ ወዳጄ፣ ልጨርስና ታወራለህ። ተረጋጋ። አሁን ላሳይ ስለሆነ እኮ ነው እንደዚህ የደነገጥከው። አይዞህ። በዚያም ጊዜ ክብርና ታላቅ ባለ ግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው። ሚካኤልም ስፍር ቁጥር የሌላቸው ነፍሳትን በቀኝ ክንፉ ከዳር እስከ ዳር መልቶ አወጣ። ከኩነኔውም ቦታ ያወጣቸው ነፍሳት 12ቱን አውራጃ መላው። ይህችውም ኤደን የተባለች ገነት ናት። ይኸው ገነት ሚል የለም ብለሃል። 12 አውራጃ ነው ለዛውም የሞላው የገነትን ከሲኦል አውጥቶ ገነትን ሞላት። 12 አውራጃ በላውን መጀመሪያ የምታደርገው ነገር ይቅርታ ጠይቅ የሚል የለም ብለሃል። እኔ አሁን እኮ የኔ አባት እኔ ሪስፔክት ሰጥሻለሁ ማለት ወንድሜ ነህ፣ አከብርሃለሁ። ምንም ቢሆን ኦኬ ቴንክ ዩ አመሰግናለሁ ወንድሜ። ግን አሁን ይኸውልህ መጀመሪያ የጠቀስከው ጥቅስና አሁን እዚህ ጋር ሌላ ቦታ ነው የምታወራው። ከዛ ሁለተኛ ደግሞ ያድና አወጣቸው ነው የሚለው። አወጣቸው ማለት ያወጣቸው ማለት አይደለም። ፈርስት ኦፍ ኦል ገነት የሚል የለም ብለህ ነበር ቅድም። ገነት የሚል ነው። አሁን ይኸውልህ አወጣቸውና ያወጣቸዋል ማለት ይለያያል። እዚህ ጋር ስመጣ ማለት ነው። በቃ በጌታ ሰላም ሂድ። ዋናው ፖይንቴ ለህዝቡ ማሳየት ነው። ለህዝቡ አሳይቻለሁ። ከአንተ ጋር የምዳረቅበት ምንም ምክንያት የለኝም። ገነት ሚል ነገር አልተጻፈም ሲል ነበር፣ ሰምታችሁታል። ይኸው ገነት የሚል አሳይተናል። ከሲኦል አውጥቶ ሚካኤል ነፍሳቶቹን መቼም እንትን አይወስዳቸው፣ ሽርሽር አይወስዳቸው፣ ላንጋኖ ወሰዳቸው፣ ጉብኝት አይወስዳቸውም። እና አንዳንዴ ዝም ብላችሁ ድርቅ አትበሉ። እንረዳችኋለን። ያው ያልዳነ ሰው ጸባይ ነው። ግን ቢሆንም ደግሞ እኛም ደግሞ እስከ መጨረሻው ድረስ የመስማት እናንተን ግዴታ የለብንም። ይህን ይመስላል እንግዲህ